እንዳለው እሺ ወልድ በራሱ ህይወት እንዲኖረው ሰጥቶታል የሚለው ይሄንን ቃል ይዘን ኤተርናል ጀነሬሽን ጋር የምናወራው ነገር ለምንድን ነው አስፈላጊ የሆነው የሚለውን ነገር ባለፈው ሳምንትም አንስቼላችሁ ነበር። ዋይ ለምንድን ነው ኤተርናል ጀነሬሽን የዚህን ያህል አስፈላጊ የሆነው ለምንድን ነው? አካዳሚክስ ላይ ኤተርናል ጀነሬሽንን በተመለከተ እሱ ብቻ አይደለም፣ ኤተርናል ጀነሬሽን ላይ ሞዴሎች አሉ። ቴዎሎጂው ላይ እንደዚህ አሁን ቴዎሎጂካሊዝም ብለን ጠለቅ ብለን ምናምን ብናወራ ሞዴሎች አሉ። ኤተርናል ጀነሬሽን ላይ ሞዴል የሚባል ነገር አለ። ኦኬ። ስለዚህ ቴዎሎጂያንስ ያንን ለመረዳት በሚያደርጉት በሚያደርጉት ፍለጋ ውስጥ የተለያዩ ሞዴሎች እንትን ያደርጋሉ። ግራውንዲንግ ሞዴል የሚባል አለ፣ ሌሎችም አሉ እና እነዛን ሞዴሎች በተለይ 3 ሞዴሎችን ሮበርት ሌታም ያስቀምጣል። እነዛን ሞዴሎች ማውራት ምናምን ይቻላል፣ ግን አሁን እንደዛ አይደለም እንትን ማድረግ ያለብን። ራሱ ኤተርናል ጀነሬሽን ምንድን ነው የሚያስፈልገው የሚለውን ነገር መረዳት አለብን። አካዳሚክሱ ላይ ቢሆን ባይብል ስኩል ስትገቡ ምናምን እንደዛ ደግሞ ቴዎሎጂካል የሆነ ፍለጋ ውስጥ ምናምን ስትሆኑ የምታገኟቸው ነገሮች ሊኖሩ ይችላሉ። ግን አስቀድሞውኑ ለምንድን ነው መድከም ያስፈልጋል? ኤተርናል ጀነሬሽን የሚባለውን ነገር ኦኬ ለምንድን ነው ራሱ እንትን ማድረግ መረዳት ያስፈልገን የሚለው ነገር ወሳኝ። ምን አለፋንኝ በቃ እንደዚህ ይህንን ለመረዳት እንትን ማለት በቃ በስላሴ አምናለሁ። አዎ ታምናለህ፣ አብራራው ስባል አንድ አምላክ 3 አካል ብዬ ለምን አልጨርስም? ለምን ኤተርናል ጀነሬሽን ይህን ያህል እንትን ይሁን፣ ለምንድን ይህን ያህል ኢሹ የሆነው የሚለው ነገር ወሳኝ ብዬ በቀደም አንስቼላችሁ ሶ ለምንድን ወሳኝ የሆነው አልኳችሁ? ከትራይቴይዝም ማምለጥ የምትችሉት በተለይ ደግሞ ትራይቴይዝምን እናያዘውና በተለይ በአብና በወልድ መካከል ያለውን ግንኙነት ከሞኖቴይዝም ይልቅ ወደ ዳይቴይዝም እንዳይሄድባችሁ ወይም ደግሞ ሁለት አምላክ የሚል ሐሳብ ውስጥ እንዳይከታችሁ ኤተርናል ጀነሬሽን በጣም ወሳኝ ጉዳይ ነው ብያችኋለሁ። ኦኬ በጣም ወሳኝ ጉዳይ ነው ብያችኋለሁ። ስለዚህ ጌታ ኢየሱስ ክርስቶስ አዎ እግዚአብሔር አባቴ ነው ብሎ ራሱን ከእግዚአብሔር እኩል አድርጓል። ራሱን ከእግዚአብሔር እኩል ስላደረገና እግዚአብሔር አባቴ ነው ስላለ አይሁድ ሊገሉት ይፈልጉት ነበር። እሺ ስለዚህ እግዚአብሔር አባቴ ነው ያለው ለምንድን ነው? ኦኬ አምላክነቱ ኦሬዲ የተናገረው፣ ግን ደግሞ በምን ሴንስ ነው አምላክ የተባለው? ቴሌግራም ላይ ቅድም ቻናል ላይ ለጥፌላቸው ነበረ። ካርሰን የተባለ ሰው አለና እሱ ያነሳውን ነገር ለጥፌ ነበረ ቴሌግራም ቻናል ላይ። ካርሰን ምን አለ? በአብና በወልድ መካከል ያለውን ግንኙነት ሳታብራሩ አለ አብም እግዚአብሔር መሆኑን ወልድም እግዚአብሔር መሆኑን መንፈስ ቅዱስም እግዚአብሔር መሆኑን መናገር 3 አማልክትን የማምለክ አደጋ ላይ ይጥላል ብሎ ቃል በቃል ይናገራል። ወደዛ እንድትሄዱ ያደርጋቸዋል ብሎ ቃል በቃል ይናገራል። እንግዲህ ትሪኒቲንም ስናወራ ወደ 3 ጽንፍ መውደቅ የለብንም ብዬ ያወራሁት ነገር ነበር አይደለ? ወደ ሞዳሊዝም መውደቅ የለብንም አይደል? አንድ ሁለተኛ ወደ ትራይቴይዝም መውደቅ የለብንም። ሶስተኛ ነንሰንስ ወደሆነ ማብራሪያ መውደቅ የለብንም። ስለዚህ እነዚህ 3 ነገሮች ማስወገድ አለብን ብዬ ነበር። ወደዚህኛው ፖይንት ስንመጣ ኢየሱስ ክርስቶስ አዎ አምላክ ነው። ኢየሱስ አምላክ ነው። አብ አምላክ ነው። አዎ አብም ወልድም አምላክ ናቸው። አዎ አብ አምላክ ነው ይላቸዋል የአትናቴዎስ የእምነት መግለጫ። ደግሞ አትናቴዎስ ራሱ አይደለም የጻፈው፣ እሺ እንደዚህ ይባል። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። አዎ ነገር ግን ስንት አምላክ ነው ያለው? አንድ አምላክ ነው ያለው። ስለዚህ ይሄ አብ አምላክ ነው ወልድ አምላክ ነው የሚለው ሐሳብ ወደ ሁለት አምላክ ጽንሰ ሐሳብ የማይወስደው ለምንድን ነው ሲባል በኤተርናል ጀነሬሽን እሳቤ ውስጥ ሆናችሁ ከተረዳችሁት ብቻ ነው። ስለዚህ እዚህ ውስጥ ያስገባን እሱ ነው። ስለዚህ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 5 ላይ አዎ አምላክ መሆኑን ተናግሯል፣ እግዚአብሔር አባቴ ነው ብሎ እነሱ ምን አደረጉ? ሚስ አንደርስታንድ ያደረጉት ነገር ምንድን ነው? እግዚአብሔር አባቴ ነው ብሎ ሲናገር ሊገሉት ፈለጉ፣ ብላስፌሚ ነው አሉ። ለምን? ከያዌ ሌላ አምላክ አያውቁም። ስለዚህ ከያዌ ሌላ አምላክ አያውቁም ማለት ምን ማለት ነው? ኦኬ ከያዌ ሌላ አምላክ አያውቁም ማለት ምን ማለት ነው? ያዌ ሲደመር ኢየሱስ እኩል ይሆናል ሁለት አምላክ እየሆነባቸው ነው ሲያስረዳቸው ኦር ሲነግራቸው የሰሙት ነገር ይሄንን ነው እንጂ ሁለት አምላክ የሚል ነገር ነው የሰሙት። ስለዚህ ቀጥሎ ያለው ማብራሪያ በሙሉ ጌታ ኢየሱስ ክርስቶስ እንዴት አድርጎ ሞኖቴይዝምን ጠብቆ ስለራሱ አምላክነት እያወራ እንደሆነ የሚያሳይ ነው። ኦኬ የሚያሳይ ነው። ስለዚህ ሞኖቴይዝምን ጠብቆ እንዴት ነው ኢየሱስ ራሱን አምላክ እንደሆነ እየተናገረ ያለው የሚለውን ለመረዳት ጥቅሱን በደንብ መረዳት ያስፈልጋል እየተባባልን ነበር። ስለዚህ ሌላ ጥቅሶች ጋር ሳንሄድ ሌላ ክፍሎች ጋር ሳንሄድ ዮሐንስ 5ን ይዘን ያወራ ነው እሱ። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ እውነት እውነት እላችኋለሁ አለና እኔ ከራሴ አንዳች ላደርግ አልችልም። ኦኬ ስለዚህ ብሎ ነው የጀመረው። ሊገሉት ይፈልጉት ነበር አለና ስለዚህ አለ አሁን ሊያብራራ። ስለዚህ ጌታ ኢየሱስ ክርስቶስ ሲያብራራላቸው ምን አለ?
እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ማድረግ አይችልም። አብ እ፣ ሲያደርግ ያየውን እሺ፣ ወልድም ምን ያደርጋል? ያደርጋል እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ስለዚህ ወልድ ከራሱ ምን ሊያደርግ አይችልም የሚለውን ይዘን እንዳንሮጥ የሚያደርግ ነገር አለ። ምን ሲባል ኢየሱስ ጠብቆ ነው ያወራው። ምን ብሎ ነው ያወራው? አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም ነው ያለው። ቀጥሎ ደግሞ እዛው ቁጥር ላይ ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። ስለዚህ አብ የሚያደርገውን ወልድ ያደርጋል። አዎ። አብ ፈጥሯል። አዎ። ወልድም ፈጥሯል። ኦኬ። አብ ሁሉን አዋቂ ነው። አዎ። ወልድም ሁሉን አዋቂ ነው። አብ አምላክ የሚያስብሉት ፕሪሮጌቲቭስ ሁሉ አሉት። አዎ። ወልድም አምላክ ሊያስብሉት የሚችሉት ፕሪሮጌቲቭስ አሉት። ኦኬ። ስለዚህ አብ የሚያደርገውን ነገር ወልድም ራሱ ያደርገዋል የተባባለ ነው። ታዲያ ኢየሱስ ክርስቶስ ያንን በምን አያያዘው ሲባል ከራሱን ሊያደርግ አይችልም አለና ከዛ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። አሁን ይህንን ቫይስ ቨርሳ ማድረጋችሁ ነው። ባለፈው መስፈርቶች ነግሬያቸዋለሁ። ወደ እንትን መጥቼ ማለት ነው ወደ ኤተርናል ጀነሬሽን መጥቼ አሲሜትሪክ ነው ብያችሁ ነበረ። እንግሊዝኛውን መተው ትችላላችሁ። ለምሳሌ አብ ለወልድ የሚሰራውን ሁሉ ያሳየዋል እንጂ ወልድ ለአብ የሚሰራውን ሁሉ ያሳየዋል ተብሎ አልተጻፈም። ኦኬ። አብ ለወልድ የሚሰራውን ሁሉ ያሳየዋል ተብሎ፣ ወልድ ለአብ የሚሰራውን ሁሉ ያሳየዋል ግን አልተባለም። ኦኬ። ስለዚህ ይሄ የመጀመሪያውን ነገር ታያላችሁ። አብ ወልድን ይወዳል የሚያደርገውን ሁሉ ያሳየዋል እና እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። እሺ ምን ሲባል አሁን ተመልከቱ፣ ያሳየዋል የሚባለው ነገር እግዚአብሔር አንዳንድ ሰዎችን አነሳስቶ በምድረ በዳ በበረሃ አነሳስቶ ጠላቶቻቸውን እንዲያሸንፉ እንዳደረገ እንደነ ሳምሶን አይነቶቹን በምድረ በዳ በመንፈሱ አነቃቅቷቸው የከተማ በር ገንጥለው እንዲወጡ እንዳደረጋቸው እንዲወረውሩ እንዳደረጋቸው በአህያ መንጋጋ ምናምን እሱ ነገር እንደ መልካም ነገር ሲወራው ይገርመኛል። በነገራችን ላይ እና እንደ መልካም ነገር ብታወሩት ነገር አይመስለኝም። ይቅርታ እንግዲህ ለምን የሞተ ነገር ነው የሞተ ነገር እንዳነከ የተባለው ሰውዬ የአህያ መንጋጋ ይዞ ወጥቶ የሰራውን ታውቃላችሁ። አዎ እግዚአብሔር ኃይሉ ሰራ፣ ግን ለዛ ሰው አጨራረሱ ጥሩ አልነበረም ማለት ታውቃላችሁ። የሞተ እንዳትነካ ተብሎ የሞተ አህያ መንጋጋ ወጣ አንስቶ አፍተር ኦል ግን ያ ሁሉ ነገር የነበረው ምንድነው? በእግዚአብሔር መንፈስ ኢምፓወርመንት ነው። አብ የሚሰራውን ሁሉ ያሳየዋል ማለት ልክ እንደዚህ አይደለም። ልክ እንደዚህ አይደለም። አንዳንድ ታምራትን እንዲሰራ ያሳየዋል ማለት አይደለም። እቺ ያሳየዋል የምትል ቃል ኦልሬዲ ከኤተርናል ጀነሬሽን አንጻር በዘላለም ውስጥ አብና ወልድ ካላቸው ኮሚኒኬሽን አንጻር የሚወራ ነው እንጂ በጊዜ ውስጥ የተደረገና አብ የሆነ ነገር አድርጎ በላሁን ደግሞ አንተ እችኛዋን ደግሞ አርጋት እንደማለት አይደለም። ኦር ደግሞ አብ በመንፈስ ቅዱስ ኢየሱስን እግዚአብሔር ሳምሶንን በመንፈስ ቅዱስ እንዳነሳሳው ማለት ነው። በመንፈስ ቅዱስ አነሳስቶት ኢየሱስ ክርስቶስን የሆነ ነገር አድርጎ ምናምን እንትን እንዲያደርግ ለጊዜው የሆነ ነገር አይደለም፣ በዘላለም ውስጥ የሆነ ነገር ነው። እንዴት ታውቃላችሁ ሲባል ሉክ ቁጥር 21 ላይ ተመልከቱት። አብ ሙታንን እንደሚያስነሳ ህይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ህይወት ይሰጣቸዋል። አብ ህይወት ይሰጣል፣ አዎ። ወልድም ህይወት ይሰጣል። ኦኬ። አብ ህይወት ይሰጣል፣ አዎ። ወልድም ህይወት ይሰጣል። ሰዎች ሁሉ አብን ያከብሩታል፣ አዎ። ክለሳ ስለሆነ ብዙ አልሄድበት። ሰዎች ሁሉ አብን ያከብሩታል፣ አዎ፣ በደንብ ያከብሩታል። መልካም፣ እሺ። ወልድንም ያከብሩታል፣ ወልድንም ያከብሩታል። ኢየሱስ ክርስቶስ አምላክ ነኝ አምልኩኝ ብሏል። የታለ ይኸው አብን ያከብሩታል አይደል? አዎ፣ ወልድንም ያከብሩታል። አብን ተብሎ የተነገረው ሰው ያዌ ብሎ ከወሰደው ለያዌ የሚሰጥን ክብር ለሌሎች መስጠት ነው እስራኤልን እንዲበተኑ ያደረጋቸው። ከዚህ የተነሳ አብን እንደሚያከብሩት እንዲሁ ወልድን የሚያከብሩት ዘንድ የሚለው ሀሳብ ዝም ብሎ ተራ ክብር እንደሆነ ማሰብ የለብንም። ነገስታት የሚቀበሉት ነቢያት የሚቀበሉት አይነት ክብር እንደሆነ ማሰብ የለብንም። አብ እንደሚከበረው ሊከበር የሚችል ሌላ የለም። አብ ግን እንደሚያከብሩት ሰዎች ወልድንም እንዲያከብሩት ምን አደረገ አለ? ፍርድን ሁሉ ለወልድ ሰጠዋል። ወልድ ለአብ ፍርድን ሰጠው የሚል ነገር አታገኙም። ምክንያቱም ምን አይደለም ብያችኋለሁ፣ አሲሜትሪክ ነው ወይ ደግሞ ሲሜትሪክ አይደለም። ወይም ደግሞ ከአብ ወደ ወልድ ይሄዳል የምንለው ነገር ከወልድ ወደ አብ ይመጣል እንደምንለው አይደለም። ከወልድ ወደ አብ ይመጣል የምንለው ነገር ከአብ ወደ ወልድ ይሄዳል እንደምንለው አይነት ነገር አይደለም። ስለዚህ ኤተርናል ጀነሬሽንን ኢቭን ስላሴን ራሱን ጠብቆ የሚያቆይ ውሃ ልክ ነው ይሄ። ኦኬ። ስለዚህ አብ ሙታንን እንደሚያስነሳ ወልድም ያስነሳል። አብ ሰዎቹን ሊያከብሩታል፣ ወልድን ሁሉ ያከብሩታል። ወልድን ሁሉ እንዲያከብሩት ፍርድን ሁሉ ለወልድ ሰጠው ተብሎ ተነግሮ እንመለከተዋለን። ኦኬ። ስለዚህ እንዳሉ ዲቫይን ፕሪሮጌቲቭስ ናቸው ወይም ደግሞ በመለኮት መለኮታዊ ባህር ያለው አካል የሚሆናቸው ወይ ደግሞ የሚቀበላቸው ነገሮች ናቸው በሙሉ የሚገለጥባቸው ነገሮች ናቸው በሙሉ የሚታዩት። ስለዚህ ይህን ሁሉ ካለ በኋላ ወልድን የማያከብር የላከውን አብን የማያከብር ማለት
ይሄ ማለት ልክ ደቀ መዛሙርቱ ሳይቀበሏቸው ሲቀሩ ኢየሱስን እንደማይቀበሉት አይደለም። ለምን ሲባል አብን እንደሚያከብሩት ወልድን ያከብሩት ዘንድ የሚለው ሀሳብ ከአምልኮ ጋር የሚመጣ ነገር ስለሆነ ኦልሬዲ እግዚአብሔር ፈራጅ ነው። ከፈራጅነቱ የተነሳ ጻድቅ ፈራጅ ከመሆኑ የተነሳ አምልኮ ሁሉ በሱ ይቀርባል፣ እሱ ይመለካል። ልክ እንደዛው ወልድ እግዚአብሔር የሚመለክ ነው። አብ ፍርድን ሁሉ ለወልድ ሰጥቶታል የሚለው ሀሳብ ይሄን የሚያሳይ ከዛ በኋላ ነው ቁጥር 25 ላይ ስትመጡ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል አለ። ለምን ሲባል ለምንድን ነው ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ምክንያት ምንድን ነው ሲባል ምክንያቱም ህይወት የሚኖረው በማንም በሱ ነው። በምን መንገድ ነው ህይወት የሚኖረው ሲባል ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ወልድ ደግሞ በራሱ ህይወት እንዲኖረው ሰጥቶታል። ስለዚህ አብ በራሱ ህይወት አለው። አዎ። ወልድስ በራሱ ህይወት አለው። አዎ። አብ በራሱ ህይወት እንዳለ ሁሉ ወልድ በራሱ ግን ህይወት እንዲኖረው ሰጥቶታል። አሁን እዚህ ቦታ ላይ ማየት ያለባቸው ነገር ምንድን ነው? ይህን ክፍል ትንሽ ቀለል የሚያደርግልን ሰቦርዲኔሽንንም ሊያሳይላቸው ይችል የነበረ ለአንዳንዶች ማለት ነው። ሰቦርዲኔሽንን ይችል የነበረ አንድ ነገር አብ በራሱ ህይወት እንዳለው እንዲሁ ለወልድ ህይወት ሰጥቶታል ቢል ኖሮ ወልድ ከአብ ያነሰ ህይወት በኖረው ነበር። አብ በራሱ ህይወት እንዳለው እንዲሁ ለወልድ ህይወት ሰጥቶታል አለ። አብ በራሱ ህይወት አለው አይደል? እንዲሁ አለ ለወልድ በራሱ ህይወት እንዲኖረው ሰጥቶታል። ሰልፍ ኤግዚስተንስ ወይም ደግሞ አሴቲ እንለዋለን። ወይም ደግሞ ያለማንም ውጫዊ አካል ድጋፍ በራስ መኖርን የሚያሳይ ነው። አብ በራሱ የሚኖር ነው። ያለማንም ውጫዊ አካል ድጋፍ በራሱ ይኖራል። ወልድም ጋር ይሄ ህይወት አለ። ከማን ተቀብሎ ተባለ? ከአብ ተቀብሎ። ኦኬ፣ ከአብ ተቀብሎ። ይሄ መቀባበል ግን ወልድ በራሱ ህይወት እንዳለው ለአብ የሰጠው ሳይሆን አብ በራሱ ህይወት እንዳለው ለወልድ የሰጠው ነው። ስለዚህ ይሄ ዘላለማዊ ልደት ወይም ደግሞ ኢተርናል ጀነሬሽን ከዘላለም ያለ የኢየሱስ ክርስቶስ ውልደት የሚባለው ነገር ይሄ ነው። ይሄ ስለዚህ ይህ መገኘት ከአብ የመገኘት ጉዳይ በዘላለም ውስጥ የሆነ የአብን መለኮታዊ ባህሪያት በሙሉ አብ መለኮት ነው አምላክ ነው የሚያስብለውን ነገር በሙሉ ከአብ ተካፍሎ ደግሞ ከአብ ተቀብሎ ኢየሱስ ወልድ የመኖሩ ጉዳይ ነው። ይሄ ግን የሆነው በዘላለም ውስጥ ከመሆኑ የተነሳ በመካከላቸው የእድሜ ልዩነት የለም፣ የባህሪ ልዩነት የለም። ታዲያ ይሄ ምንድነው ሲባል በሁለቱ ፐርሰኖች መካከል ያለው ልዩነት የሚገለጥበት ጉዳይ ነው። አብ ሁልጊዜም ቢሆን ወላዲ ነው፣ ወልድ ተወላዲ ነው። ሰጠው የሚሉ ሀሳቦች በሙሉ የሚያሳዩት እሱ ነው። ስለዚህ የአብ ተወላዲነት የአብ ወላዲነትና የወልድ ተወላዲነት ግን ሊለዋወጥ አይችልም። ወልድ ወላዲ አብ ተወላዲ መሆን አይችልም። አሲሜትሪክ ነው እንላለን በዚህ ምክንያት ማለት ነው። ኦኬ። ስለዚህ ይህንን ይዘን ነው የምንቀጥለው። ከዛ አሁን በራስ ህይወት መኖር የሚለውን ሀሳብ የታየ ነው ዮሐንስ ወንጌል ምዕራፍ 6 ላይ ሄደን አየነው። ዮሐንስ ወንጌል ምዕራፍ 6 ላይ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም የሚል ቃል አለ። ኦኬ። ስጋውን ካልበላችሁ ደሙን ካልጠጣችሁ በራሳችሁ ምን የላችሁም? ህይወት የላችሁም የሚል ቃል አለ። አሁን በራሳችሁ የሚለውን ቃል ይዘን በራሳችሁ የሚለው ቃል ጋይስ እዚህ ቦታ ላይ ጥቅም ላይ ይውላል። በራሳችሁ ህይወት የላችሁም ግን ማለት ምን ማለት ነው? በሆነ ነገር ላይ መደገፍን ያሳያል። ከነሱ ውጪ በሆነ ነገር ላይ መደገፍን ያሳያል። በማን ላይ ሲባል በወልድ ስጋውን መብላትና ደሙን መጠጣት ላይ ያተኮራል። ይሄ ስለ ጌታ እራት ነው፣ ስለሱ አይደለም። እሱ ጉንጫ አልፋ ክርክር ነው፣ ለሌላ ጊዜ የሚቆይ ነገር ነው። ግን ደግሞ የሰዎቹ ወር ደግሞ ይህንን ታዘው የሚፈጽሙ ሰዎች ይህን እኛ ምን ብለን እንረዳዋለን? ክርስቶስን መስማት ብለን እንረዳዋለን። ምክንያቱም የቤተክርስቲያን አባቶችም ይህን ብለው የተረጎሙ የቤተክርስቲያን አባቶች አሉ። ሰምቶ መታዘዝ ወር ደግሞ ማመን ነው ብለን እንረዳለን። ግን ይህም ቢሆን ግን ክርስቶስን ታዘው እሱ ባላቸው መንገድ የሚቀጥሉ ሰዎች በሱ ላይ የተደገፈ ህይወት አላቸው። ካልሆነ ግን ኔጌቲቭ ነገር አለ። ምን የሚል በራሳችሁ ህይወት የላችሁም ካልበላችሁና ካልጠጣችሁ። ለኢየሱስ ክርስቶስ ይሄ ቅድመ ሁኔታ የለም። ለምን ሲባል ከአብ የተወለደው ባይ ነሰሲቲ ነው ብያለሁ። አባት የሚባል ዘላለማዊ አባት ካለ ልጅ የሚባል ዘላለማዊ ልጅ መኖር ስላለበት ማለት ነው። ለእኛ ችግር ያልሆነው ዘላለማዊ አይደለም በጊዜ ውስጥ የምንወሰን ነገር ግን አብ የሚባል ዘላለማዊ አባት ካለ ወልድ የሚባል ዘላለማዊ ልጅ መኖሩ ግድ ስለሆነ ኦኬ። ካለበለዛ ግን አባት ዘላለማዊ ሊሆን ስለማይችል ባይ ነሰሲቲ ምን መሆን አለበት? ወልድ የሚባል ሁለተኛ የሥላሴ አካል ከአብ ጋር የአብን ባህሪ ተካፍሎ የሚኖር የአብን ባህሪ የገዛ ገንዘቡ አድርጎ የሚኖር ከአብ ግን የተለየ አካል ወልድ የሚባል መኖር አለበት ማለት ነው። ስለዚህ ስለ ወልድ ስናነሳ በነሰሲቲ ነው ማለት ነው። ኦኬ። ስለዚህ በራሳችን እኛም ህይወት የለንም። ክርስቶስን አምነን ካልታዘዝነው በስተቀር በራሳችን ህይወት የለም። ግን አሁን ህይወታችን ምን ላይ የተደገፈ ነው? ክርስቶስ ላይ የተደገፈ ይሆናል።
የኢየሱስ ክርስቶስ ህይወት ማግኘት በራስ ሕያው የመሆን ጉዳይ ግን በጊዜ ውስጥ በዚህ ደረጃ የተደገፈ አይደለም። የሚያስፈልገው ባይ ኔሴሲቲ የአብ ልጅ መሆን ብቻ ነው። ኦኬ ታዲያ ይሄ በጊዜ ውስጥ አይደለም ብቻ ሳይሆን ከአብ የሚያንስበት አይደለም ስንል ኦኬ እኛ ክርስቶስን በመታዘዝ ስለምናገኘው ህይወት ነው የተነገረን። በዛ ላይ ስለ ኢየሱስ ክርስቶስ ሲነገርን ከዘላለም በፊት ይዞት የኖረው ባህሪው ነው፣ ግን ደግሞ ከአብ ተካፍሎ የኖረው ባህሪው ነው እንላለን። አብ አባትን ደግሞ ለምን ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ይሄኛውን ነው ዛሬ ጨርሰን እንላለን ያልኳችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ ይናገራል። ስለዚህ ይህን ቃል ብዙ ጊዜ ተንተነዋል። ቢብሊካል ክሪስቶሎጂውን ጥርት አድርገን ስንሄድ ደግሞ ይህንን በደንብ አይተን እንሄዳለን ማለት ነው። ሶ በመጀመሪያው ቃል ነበር፣ ይሄ ቃል በእግዚአብሔር ዘንድ ነበር፣ ከእግዚአብሔር ጋር ነበር አለና ከዛ በኋላ ቃልም እግዚአብሔር ነበር አለ። ግሪኩን ስናይ በደንብ እያየን እንሄዳለን። ዲስ ኢዝ ኖት ፎር ቱናይት። ለማንኛውም ግን ይሄንን ቀጥል። ይህ በመጀመሪያው በእግዚአብሔር ዘንድ ነበር አለና ሁሉ በእርሱ ሆኗል። አብ ፈጣሪ እንደሆነው ሁሉ ይሄ ቃል የተባለው በስጋ የመጣው እሱ ምንድን ነበር? ምን ሆነ? ሁሉ በእርሱ ሆነ። ሁሉን የፈጠረ እሱ ነው። ከሆኖም አንዳች እንኳን ያለ እርሱ አልሆነም አለና ያ ሕያው የሆነ የተፈጠረው ነገር ሁሉ ኦኬ ለምንድን ነው በሱ የተፈጠረው ሲባል ቁጥር 4 ላይ ምላሹን ይሰጠናል። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። የተፈጠረው ሁሉ የተፈጠረው በማን ነው? በወልድ ነው። የተፈጠረው ሁሉ የተፈጠረው በሱ ነው አለና ታዲያ ግን ይህ የተፈጠረው ነገር ሁሉ በወልድ የተፈጠረው ለምንድን ነው አለ? ሕይወት በእርሱ ስለነበረች ነው። ወልድ ሰልፍ ኤግዚስተንት ነው፣ ወይም ደግሞ ከሱ ውጪ በሆነ አካል ላይ የተደገፈ ሕይወት የለውም። ነገር ግን የባህሪ አባቱ ከሆነው ከአብ የተካፈለውና ገንዘብ ያደረገው ሙሉ የሆነ መለኮታዊ ባህሪ ነው ያለው። ይህ ደግሞ በዘላለም ውስጥ የሆነ ስለሆነ በአብና በወልድ መካከል የባህሪ መበላለጥ የለም፣ የጊዜ መቀዳደም የለም። ታዲያ አሁን አባትና ልጅነት ምን ሆነ? አካላትን የመለየት ጉዳይ ሆነ። ኤተርናል ሪሌሽንሺፕ ኦፍ ኦሪጂን ብለን እንጠራዋለን። ስለዚህ ዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 4 ድረስ ባለው ሀሳብ ውስጥ ስንመለከት ወልድ በራሱ ሕይወት ያለው ኦኬ ለዘላለም የሚኖር ሆኖ እናገኘዋለን። ከሱ ውጭ በሆነ አካል ላይ ደግሞ የተደገፈ ሕይወት የለውም። ሶ ከአብ ግን ከዘላለም ዘመናት በፊት የተካፈለው ሕይወት አለው፣ ወይም ደግሞ የተካፈለው ያ ዘላለማዊነትና አምላክ ሊያስብል የሚችል ኤቭሪ ባህሪ ያለው በዘላለም ውስጥ ስለሆነ ግን ኢተርናል ጀነሬሽን እውነት የሚያደርገው እሱ ነው የሚል ነገር እያወራል። ስለዚህ ዮሐንስ 1 ስንመለከት ጌታችን ኢየሱስ ክርስቶስ ኦልሬዲ አዎ በራሱ ሕይወት ያለው የመሆኑን ጉዳይ እናያለን። ታዲያ አሁን ይሄ አሴቲውን አይወስድበትም ወይም ደግሞ በራሱ ሕይወት አለው የምንለውን ነገር ኦልሬዲ ዮሐንስ ወንጌል ምዕራፍ 5 ላይ ስንሄድ ከአብ የተቀበለው ነው ስለምንል ኦልሬዲ አሴቲ በራስ ኤግዚስት የማድረግን ጉዳይ አይወስድብንም ወይ ስንል ሁለት ነገር እናያለን። አድኢንትራ እና አድኤክስትራ የሚባሉ ሁለት ነገሮች አሉ። የምትጽፉ ሰዎች ትሪኒቲ አድኢንትራ እና ትሪኒቲ አድኤክስትራ የሚል ነገር ጻፉና ጉግል አድርጉት፣ በደንብ ትመለከታላችሁ። ሲምፕሊ የምነግራችሁን ነገር ይዛችሁ ጀስት ሲምፕል ጉግል ማለት ነው። ብዙ ነገር ላይ ጊዜያችንን ስለምናሳልፍ እዚህ ላይ ብናደርገው በጣም ጥሩ ነው ብዬ አስባለሁ። ታዲያ ልተርጉምላችሁ። አዲንትራ እና አዴክስትራ ማለት አዲንትራ ማለት ውሳጣዊ ግብር ማለት ሲሆን አዴክስትራ ማለት ውጫዊ ግብር ማለት ነው። አዲንትራ ማለት በሶስቱ አካላት መካከል ያለ ዘላለማዊ ግንኙነት ሲሆን አዴክስትራ ማለት ደግሞ ስሉስ አሐዱ አምላክ ከውጫዊው ዓለም ጋር ወይም ደግሞ ከፈጠረው ዓለም ጋር ያለው ግንኙነት ነው። ስለዚህ በአዴክስትራ ላይ እንደምትመለከቱት ውጫዊው ዓለም ለመኖርም ሆነ ለመዳን በስሉሱ አምላክ መደገፍ በስሉስ አሐዱ አምላክ መደገፍ ይጠበቅበታል። ስለዚህ ምንድነው ከእሱ ውጪ በሆነ አካል ላይ ይደገፋል ፍጡሩ ማለት ነው። ማን ነው እሱ ደግሞ ሲባል ስሉስ አሐዱ አምላክን ይደገፋል። አዲንትራ ሲባል በጋድ ሄድ ውስጥ ያለ ነው ብያቸዋለሁ። ወይም ደግሞ ውሳጣዊ ግብር ሲባል እሱም ደግሞ በአብ በወልድ በመንፈስ ቅዱስ መካከል ያለ ግንኙነት። አብ ወላዲ እንጂ ተወላዲ መሆን አይችልም። ወልድ ተወላዲ እንጂ ሰራጺም ወላዲ መሆን አይችልም። መንፈስ ቅዱስ ወላዲም ተወላዲ መሆን አይችልም፣ ሰራጺ እንጂ። ኦኬ። ስለዚህ ይህ አካላዊ ግንኙነት ነው አካላቱን አካል ያስባላቸው ብዬ ደጋግሜ እንደነገርኳችሁ ልክ እንደዛው ኦልሬዲ የወልድን አሴቲ የማይወስድበት የወልድን በራስ የመኖር ጉዳይ የማይወስድበት ምክንያት በአብና በወልድ መካከል ያለው ግንኙነት በጋድ ሄድ ውስጥ ወይም ደግሞ በግሳዊ መለኮት ውስጥ ያለ ግንኙነት ነው እንጂ ከግሳዊ መለኮቱ ውጪ በሆነ አካል ላይ ያለ መደገፍ አይደለም። ኦኬ፣ ያለ መደገፍ አይደለም። ስለዚህ በዚህ መልኩ ነው የምንመለከተው ወልድ። ስለዚህ በራሱ ሕይወት አለው፣ ሰልፍ ኤግዚስተንት ነው፣ አሴቲ ያለው እንላለን። ለምን ሲባል ወልድን አሴ የምንልበት ምክንያት ለወልድ አሴቲ የምንሰጥበት ምክንያት ከአብ የመወለዱ ጉዳይ አዲንትራ ነው እንጂ አዴክስትራ አይደለም። በዘላለም ውስጥ ያለ በአብና በወልድ መካከል ያለ ግንኙነት ነው እንጂ በዘላለም ውስጥ ያለ በአብና በወልድ መካከል ያለ ኮሚኒኬሽን ነው እንጂ ከነሱ ውጪ ባለ ጉዳይ ላይ የሚደገፍ አይደለም።
በጋሂድ ውስጥ ያለ ጉዳይ እንደመሆኑ በዘላለም የሚሆን ነገር እንደመሆኑ አብም አምላክ ነው፣ ወልድም አምላክ ነው እንላለን። የአብን መለኮታዊ ባህሪ ከዘላለም ዘመናት በፊት ተካፍሎ የሚኖር ከመሆኑ ገንዘብ አድርጎ የሚኖር ከመሆኑ የተነሳ ወልድ ሙሉ በሙሉ አምላክ ነው። ስለዚህ ሰጠው ሲባል የምትመለከቱት ፈጠረው የሌለውን ነገር ሰጠው እንደማለት ሳይሆን በዘላለም ውስጥ ግን አብ ወላዲ ወልድ ተወላዲ ሆነው የመኖራቸውን ጉዳይ የሚያጠይቀው ነው ታዲያ። ስለዚህ ስለ ኤተርናል ጀነሬሽን የምታዩት ነገር ስለ ኤተርናል ጀነሬሽን የምታስቡት ነገር በዚህ ኮንስትሬንት ውስጥ መሆን አለበት ማለት ነው። ኦኬ ስላሴን ሲሪየስ የሚያደርገው ነገር እሱ ነው። ኤተርናል ጀነሬሽን ካላመናችሁ ግን ኦኬ ኤተርናል ጀነሬሽን ካላመናችሁ አብ ከዘላለም ሲሜትሪውን አልኩት እዚሁ ወልድ ከዘላለም ከአብ የተወለደ ነው ማለት ካልቻላችሁ ግን ስንት አምላክ እንደምታመልኩ እርግጠኛ መሆናችሁ። ለምን ሲባል በሁለቱ መካከል ያለው ሪሌሽንሽፕ በትክክል አላስቀመጣችሁትም። ለዛ ነው ካርሰን ጂሰስ ዘ ሰን ኦፍ ጋድ በሚለው መጽሐፉ ላይ በመካከላቸው ያለው ግንኙነት ሳይብራራ አለ። በአብና በወልድ መካከል ያለው ግንኙነት ሳይብራራ፣ በአብና በወልድ በመንፈስ ቅዱስ መካከል ያለው ግንኙነት ሳይብራራ አለ አብ እግዚአብሔር መሆኑን ወልድም እግዚአብሔር መሆኑን መንፈስ ቅዱስም እግዚአብሔር መሆኑን መናገር ሶስት አማልክትን የማምለክ አደጋ ላይ ይጥላል ያለበት ምክንያት እሱ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አዎ ነገር ግን በመካከላቸው ያለው ግንኙነት የወላዲ የተወላዲና የሰራጺ ግንኙነት ከመሆኑ የተነሳ ነው አንድ አምላክ አለ በሶስት አካል ተገልጦ ይኖራል። ስለዚህ ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ነው፣ ከዘላለም ከአብ የተገኘ ነው፣ የተወለደ ነው የሚለውን አሁን በነገርኳችሁ አውድ ውስጥ ማየት ካልቻላችሁና እሱን መረዳት ካልቻላችሁ በአብና በወልድ መካከል ያለው ግንኙነት የሁለት መለኮቶች ግንኙነት ይሆንባችኋል። እስራኤላውያን ሲነግራቸው አይሁዳውያን ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ያለውን ሐሳብ በተረዱበት መንገድ ነው እንድትረዱ የሚያስገድዳል። ስለዚህ ኢተርናል ጀነሬሽን ግዴታ ነው። ሰዎች ኢተርናል ጀነሬሽንን የሚክዱበትን ምክንያት እደግምላችኋለሁ። የምደግምላችሁ የማወራው አጥቼ አይደለም። የምደግምላችሁ ሲሪየስ ጉዳይ ስለሆነ ኦኬ፣ የምደግምላችሁ በጣም ሲሪየስ ጉዳይ ስለሆነ በአብና በወልድ መካከል ያለውን ግንኙነት የኢየሱስ ክርስቶስን ዘላለማዊ ልጅነት እኛ መካከል ያሉ ነገር ግን ከኛ መካከል ያልሆኑ ፕሮቴስታንት ነን የሚሉ ነገር ግን ፕሮቴስታንትነትን በትክክል በቅጡ ያልተረዱ ሰዎች የኢየሱስን ልጅነት በሰውነቱ ልክ ሲያደርጉ ፍላጎታቸው ቴዎሎጂካል ሳውንድነሱ አይደለም። የመጀመሪያ ያየሁት ነገር እሱን ባለማወቅ የሚያደርጉ አሉ። እንደዚሁም ደግሞ እንደው አንዳንድ ነገሮችን ከመጠበቅ ኢየሱስ ክርስቶስ ከአብ የተወለደ ነው ከተባለ ዘላለማዊ አይደለም ማለት ሊሆን ይችላል ብለው የሚፈሩና ያንን የሚያደርጉ ሰዎች አሉ። ስለዚህ እሱን ሳልረዳ ቀርቻለሁ። ነገር ግን ከሐሰተኞቻችን አንጻር ስንወስድ ግን የምንወስደው ነገር በጣም ሲሪየስ ጉዳይ ነው። ጌታ ኢየሱስ ክርስቶስን ዘላለማዊ ልጅ አይደለም፣ ልጅነቱ በስጋ ከመምጣቱ የሚጀምር ነው። ልጅነቱ ዘላለማዊ አይደለም፣ የባህሪ ልጅነት አይደለም። እኛ ልጅ በተባልንበት ልክ ነው ኢየሱስ ልጅ የተባለው የሚሉ ሰዎች ኦልሬዲ ትሪኒቲን እዛ ጋር ሄደው የሚያበላሹበት ምክንያት ኦኬ ራሳቸውን ለማስቀመጥ የወደዱበት ልክ ነው ብዬ አስባለሁ። እኔም ልጅ እሱም ልጅ፣ እኔ ልጅ የሆንኩት ኢየሱስ ልጅ በሆነው ልክ ነው። እኔ ልጅ የሆንኩት ኢየሱስ ክርስቶስ እሱ ልጅ በተባለው ልክ ነው። ውሸት! ይሄ የሰይጣን ውሸት፣ የአጋንንት ውሸት። አጋንንታዊ እንደዚህ ሲባል ብዙ ጊዜ አልሰማም። ይሄ አጋንንታዊ ነው አይደለም ካልክ ና ቤት ግባ ጴንጤ ኮንክ ማለት እንደዛ ብሎታል። ኢየሱስ ክርስቶስ ልጅነቱ ዘላለማዊ ነው። ልጅነቱ ከአብ የተገኘበት በዘላለማዊ ውልደት ውስጥ የምናገኘው ነገር በዘላለማዊ ልደት ውስጥ የምናገኘው ነገር ነው እንጂ ልጅነቱ በስጋ የጀመረው አይደለም። ኦኬ፣ በጭራሽ በዛ መንገድ እንዳትመለከቱ። እኔም ልጅ አንተም ልጅ ከዛ ኢየሱስም ልጅ ካልክ ችግር ነው። ሩቲ ዌልካም፣ እንኳን ደህና መጣሽ። ነጊቢስ ሩቲ አንተ ካለች ከላከች አስገባት። ሰው ከዚህ አንጻር ነው መታየት ያለበት ብዬ አስባለሁ። ጌታ ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ እንጂ በስጋ ሲመጣ ልጅ የተባለ አይደለም። ይሄ አዶፕሽኒስት ክሪስቶሎጂ ይባላል። እነዚህ ሰዎች እንደዚህ አይነቱን ነገር የሚያነሱት ከምን ውስጥ አውጥተው እንደሆነ አስረዳችኋለሁ፣ አሳያችኋለሁ። ሮሜ 1 ላይ ሄደን እናያለን። ነገር ግን ይህንን ስንመለከት በቀጥታ የምናየው ነገር ምንድን ነው? ጌታ ኢየሱስ ክርስቶስ ከኛ እኩል ከሆነ ልጅ የሚባለው ልጅነቱ ከኛ እኩል ከሆነ እኛን ወደሆነ አምላካዊ ፕሪሮጌቲቭ የሚወስደን ነገር ስለሆነ ሰዎች ይመርጡታል። በተለይ ሐሰተኛ መምህራን በጣም ይመርጡታል።
እዚሁ ቲክቶክ ላይ ያለው ሐሰተኛ መምህራችን ግን በደንብ ይመልከታል። እኔም ልጅ ነኝ እሱም ልጅ ነው። አንተም ትንሽ አምላክ ነህ ምናምን፣ ትንሽ አምላክ አይደለም፣ በአጭሩ አይደለም። እና ከኦርቶዶክሳውያኑ ጋር ለማያያዝ የሚሞክሩ አይቻሉ። ኦርቶዶክሳውያኑ እ፣ እ፣ ትናንሽ አማልክት የሚል ነገር ከዚህ በፊት ያለፉት ጳጳስ ተናግረዋል እና እንደዛ አይነት ነገሮችን ይዘው መጥተው ለማውራት ሲሞክሩ ያየኋቸው ሰዎች አሉ። በጭራሽ በጭራሽ እነሱ በዛ ውስጥ እያወሩ ያሉት ስለ ሌላ ጉዳይ። ኦኬ እሱም ትክክል ነው እያልኩ አይደለም። በመጠኑ እንትን መታረቅ ያለበት ነገር እንዳለ አስባለሁ። ነገር ግን እነሱ እያወሩ ያሉት ነገርና እኛ እያወራን ያለነው ነገር ፈጽሞ የተለያየ ነው። ይሄኛው ትናንሽ አማልክት ነኝ ሲል ራሱን በኢየሱስ እኩል አስቀምጧል። ኦኬ ራሱን ከኢየሱስ እኩል አስቀምጠው እንጂ እንደነሱ ክርስቶስን ወደ መምሰል የማደግ ሀሳብን በትናንሽ አማልክት ስም አላስቀምጠውም። እሱም ቢሆን እኔ እንትን እያደረኩት አይደለም። ፓላማይት የሆነውን ቴዎሲስ እኔ አልቀበልም፣ ትክክል አይደለም። ከሌላኛው ጋር ግን እንትን ማድረግ እንችላለን፣ ሪሌት እያደረገ መሄድ እንችላለን። ምክንያቱም እኛ ጋር ዩኒየን ዊዝ ክራይስት የሚባል ነገር ስላለ። ኦኬ ስለዚህ ትናንሽ አማልክት አይደለንም። አሜን በሉ። ሰው መሆናችን በቂ ነው። የእግዚአብሔር ልጅ ወራሽ መሆናችን በቂ ነው። ትናንሽ አማልክት አይደለም። በቃ ቁርጣችሁን ወቁ። እዛ ሰፈርም ያላችሁ ትናንሽ አማልክት በጭራሽ አይደለም። እኛ የእግዚአብሔር ልጆች ወራሾች ነን እንጂ ትናንሽ አማልክት ማለት ኤኒዌይስ። ይህንን ካልን ልጅነትን የምንረዳበትን መንገድ ማስተካከል አለብን። ስለዚህ የኢየሱስ ክርስቶስን ልጅነት በትክክል ማብራራት፣ መረዳትና ማስረዳት ይኖርብናል። ቻሌንጁ ቀላል ስላልሆነ ስለዚህ እንዴት ነው የክርስቶስን ልጅነት ስንረዳ እንዴት ነው መረዳት ያለብን የሚለው ነገር በጣም ወሳኝ። ዛትስ ዋይ አንድ አምላክ ግን ደግሞ በሶስት አካል የተገለጠ አንድ አምላክ የሚለውን ነገር በዛ ውስጥ ነው ማብራራት። ኤኒዌይስ ይህንን ልበልና ስለ ልጅነት ጥቂት ነገር ልንገራችሁ። ከዛ በኋላ ወደ እንትን እመጣለሁ፣ ወደ ክርስቶስ እመጣና እንዘጋዋለን። ከዛ በኋላ የምትሉትን ነገር እሰማለሁ። በአጭሩ ነው ማስቀምጠው። የመጀመሪያው የልጅነትን ጉዳይ ስናነሳ የእግዚአብሔር ልጅ የሚለው ሀሳብ ለክርስቶስ ብቻ የዋለ እንዳልሆነ መረዳት አለብን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለበትን ሴንስ ለማግኘት ሁሉንም ልጅ የተባለውን ነገር በሙሉ ጠቅልለን አንድ ቦክስ ውስጥ ከመክተት መጀመሪያ መውጣት መቻል አለብን። የብዙዎች ችግር እሱ ነው። የእግዚአብሔር ልጅ ተብሎ የሆነ ነገር ተጠቀሰ ማለት የእግዚአብሔር ልጅነት ለሁሉም ነገር ተሰጠ ማለት ነው። በአጠቃላይ ልጅ የሚለው ነገር በራሱ ልጅ የሚለው ቃል በራሱ ኦኬ በብዙ መንገድ ሊተረጎም የሚችል ነገር መሆኑን መጀመሪያ ማወቅ መቻል አለብን። ስለዚህ በመጀመሪያ እነዚህን ነገሮች በትክክል ማየት አለብን። ለምሳሌ ዘዳግም 13 ላይ የቤልያን ልጆች ተብሎ የተጠቀሱ አሉ። የዕብራይስጡ የቤልያን ልጆች ብሎ ነው የሚጠቅሳቸው ዘዳግም 13 ሶ ልጅነትን አሁን በምን መልኩ ነው መጽሐፍ ቅዱስ ያስቀመጠው የሚለውን ነገር ነው መጀመሪያ የምንመለከተው። ከዛ የኢየሱስ ልጅነት ከነዚህ ሁሉ በምን ይለያል የሚለውን አይተን ከዛ እንጨርሳለን ማለት ነው። ሶ ዘዳግም 13 ላይ አንድ ሀሳብ አለ። አምላክህ እግዚአብሔር ልትኖርባት በሚሰጥ በአንዲቱ ከተማ ክፋተኞች ሰዎች ከእናንተ ዘንድ ወጥተው ሄደን የማታውቋቸውን ሌሎች አማልክት እናምልክ ብለው የከተማቸውን ሰዎች አሳቱ ሲሉ ወሬ ብትሰማ፣ አሁን ምን አለ? ክፋተኞች ሰዎች ብሎ ጠራቸው። ክፋተኞች ሰዎች የሚለው ነገር በቀጥታ ቺልድረን ኦፍ ቤልያል የሚል ቃል ነው። በእንትኑ በዕብራይስጡ ማለት ነው የቤልያል ልጆች የሚል ቃል። ክፋተኞች ሰዎች የሚለው ሀሳብ የቤልያል ልጆች የሚል ቃል። ስለዚህ እንግሊዘኛ ውስጥ ተመለከቶች ከጂቪው ተርተን ሜን ይልና ከዛ the children of Belial are gone out from among you ላይ ያስቀምጣል። children of Belial የሚላቸው እነማን ናቸው? አሁን የቤልያል ልጆች ብሎ ነው ያስቀመጠው። የ54ቱ ትርጉም ኦልሬዲ ክፋተኞች ሰዎች ብሎ ነው ያስቀመጣቸው። እነዚህ ምን ብሏቸዋል? children of Belial ብሎ ጠርቷቸዋል። ምን ማለት ነው ስትሉ አዲሱ ማን ኤንአይቪ በደንብ ያስቀምጥላቸዋል። ኤንአይቪው ትራብል ሜከር ብሎ ያስቀምጥላቸዋል። ኤስቪ ስትመለከቱ ወርዝለስ ፌሎስ ብሎ ያስቀምጥላቸዋል። ስለዚህ እነዚህ የማይረቡ ምናምንቴ ሰዎች ማለት ነው። ባጭሩ ቺልድረን ኦፍ ቤልያል ያላቸው ምናምንቴ ሰዎች ማለት ነው። ኦኬ አሁንም የቤልያል ልጆች ብሎ ሰንስ ኦፍ ቤልያል ብሎ የሚጠራቸው ሰዎች አሉ። መሳፍንት 19:22 ላይ አሉ እርኩሶች ማለት ነው። እርኩሶች ጠቃሚ ያልሆኑ ጥቅም የሌላቸው ሰዎች እንደማለት።
አንደኛ ሳሙኤል ምዕራፍ 1 ቁጥር 16 ላይ የቤልያል ሴት ልጅ ተብላ የተጠራቻለች። አማርኛው የ54ቱ ትርጉም እነዚህን እንትን አድርጓቸዋል፣ ወተር ዳውን አድርጓቸዋል። ሶ ግን የቤልያል ሴት ልጅ ተብላ የተጠራቻለች። ሶ የቤልያል ሴት ልጅ ብሎ ሲጠራት ለምንድን ነው እንደዛ ብሎ ይጠራል? እርኩስ ሴት ወይም ደግሞ የተረገመች ሴት እንደማለት ነው። ክፉ ሴት እንደማለት ነው። እንዲህ ያላችሁ ማየት ትችላላችሁ። በጣም ክፉ የሆኑ ሰዎችን የቤልያል ልጆች ብሎ ይጠራቸዋል። ምናምንቴ ምናምን የሆኑ ሰዎችን፣ ይሄ የማይጠቅም ነገር የሚሰሩ ሰዎችን፣ ክፉ ነገር የሚሰሩ ሰዎችን፣ ልክ ያልሆነ ነገር፣ ደስ የማይል ነገር የሚሰሩ ሰዎችን ምን ብሎ ይጠራቸዋል? የቤልያል ልጆች ብሎ ይጠራቸዋል። ስለዚህ በባህሪ ከእነንትና የተወለዱ ማለት አይደለም። ይሄ ማለት በባህሪ ከሆነ ቤልያል ከሚባል የክፋት አምላክ የተወለዱ ማለት አይደለም። ነገር ግን የሰይጣንን ስራ የሚሰሩ ወይም ደግሞ የማይጠቅም ነገር የሚያደርጉ ክፋት እንጂ ደግነት የማያውቁ በጎነት የማያውቁ ሰዎችን የቤልያል ልጆች ብሎ ሲጠራቸው ትመለከታላችሁ። ስለዚህ ይሄ የመጀመሪያው ነገር። ስለዚህ ልጅ የሚለውን ቃል ብሉይ ኪዳን ላይ ስትመለከቱ በተለያየ መልኩ ጥቅም ላይ ውሎ ታገኛላችሁ። ሌላው ሰን ኦፍ ዋን የተባለ ዘጸአት 12:5 ነው። ዘጸአት 12:5 ነው የአንድ ዓመት ተባት የተባለው ማለት ነው። ስለዚህ ልጅ የተባለው በሌላ መንገድ ደግሞ ስታደርጉት ሲውል ትመለከቱታላችሁ። ስለዚህ ልጅ የሚለው ሐሳብ በቀጥታ ከሆነ ነገር በባህሪ የተወለደ ማለት ብቻ ላይሆን ይችላል። ኦኬ፣ ላይሆን ይችላል። ከሆነ ነገር በባህሪ የተወለደ ከፍ ያለ ከዛ ደግሞ ኦኬ ለተፈጥሯዊ ኃይል ያለው ማለታችሁ ነው እንጂ በባህሪ አምላክ ማለታችሁ አይደለም። ስለዚህ መጽሐፈ ኢዮብ ላይ ስትመለከቱ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም በመጡ ጊዜ ሰይጣን አብሯቸው መጣ ብሎ ሲናገር የእግዚአብሔር ልጅ ብሎ የጠራቸው ለተፈጥሯዊ ኃይል ያላቸውን በእግዚአብሔር መንግስት ውስጥ ሰራተኞች የሆኑትን መላእክትን እንደሆነ ትረዳለህ። ስለዚህ በእግዚአብሔር ልጆች ከተባሉ መካከል አንዱ መላእክት ናቸው። ስለዚህ መላእክትንም ስትመለከቱ ቅድም ያሳየኋችሁ ኦልሬዲ የሆነ ነገር ገንዘብ ክፋትን ገንዘብ ያደረጉትን የቤልያል ልጆች ብለን እንጠራ ብለው ጠርቷቸዋል መጽሐፍ ቅዱስ። የማይጠቅም ስራ የሚሰሩትን የማይረባ ነገር የሚያደርጉትን የቤልያል ልጆች ብሎ ጠርቷቸዋል ብያቸዋለሁ። ይሄ የመጀመሪያው ነገር ነው። ሁለተኛው ደግሞ የተለየ ሌላ ተፈጥሯዊ ኃይል ያላቸውን እነሱን የእግዚአብሔር ልጆች ብሎ ጠርቷቸዋል መጽሐፍ ቅዱስ። መላእክትን መጽሐፈ ኢዮብ ላይ ስትመለከቱ መላእክትን እንደዛ ብሎ ጠርቷቸዋል። አክቹሊ ዘፍጥረት ላይ ያለውን ሐሳብ ይከራከሩበታል ብዙዎች። አይ ይሄ ለእንትን አይደለም ለመላእክት አይደለም ለቃየን ልጆች ነው የሚል ነገር ይነሳል። ለሴት ልጆች ነው የሚል ነገር ይነሳል። አንዳንዶች አይ መላእክት ናቸው የሚል ነገር ያነሳሉ። እሱም ጉንጭ አልፋ ክርክር ነው። ለዛ ላይ አላነሳውም። ግን ደግሞ ኢዮብ ላይ ስትሄዱ ግን መላእክትን ራሳቸውን የእግዚአብሔር ልጆች ብሎ ስለሚጠራቸው መላእክት ለተፈጥሯዊ ኃይል ያላቸው ግን ደግሞ ራሳቸው አምላክ የማይባሉ በእግዚአብሔር መንግስት ውስጥ ሰራተኞች የሆኑ ሆነው ታገኟቸዋለህ። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ልጅነት መጀመሪያ ከማየታችሁ በፊት የእግዚአብሔር ልጅ የሚባሉ ልጆች ብዙ አውድ እንዳላቸው ለማወቅ እነዚህ ማየት አለባችሁ። እሺ መጀመሪያ መላእክት የእግዚአብሔር ልጆች ተብለው ብያቸዋለሁ ኢዮብ 1:6 ላይ ማለት ነው። ቀጥሎ እስራኤል የበኩር ልጅ ደግሞ ተብሎ ታገኙታላችሁ። ዘጸአት ምዕራፍ 4 ቁጥር 23 ላይ እስራኤል የበኩር ልጅ ተብሎ ታገኙታላችሁ። ስለዚህ የበኩር ልጅ የተባለበት ምክንያት ምንድን ነው? እስራኤል የበኩር ልጅ ነው ብሎ ሲናገር እግዚአብሔር ምን ማለት ነው? የበኩር ልጅ ብሎ ሲጠራው እስራኤልን ምን እያለው? እስራኤልን የበኩር ልጅ እያለ ሲጠራው ስለ ኪዳን እያወራ ለአብርሃም የተገባለትን ኪዳን መሰረት አድርጎ ምን እያለው ኢየሱስ ክርስቶስ እስራኤል የእግዚአብሔር ልጅ ነው እያለው የበኩር ልጅ ተብሎ ጭምር እየተነገረ ነው። ስለዚህ ለአብርሃም የገባው አይነት ኪዳን እግዚአብሔር ከዛ በፊት ገብቶት የማያውቅ አይነት ኪዳን ነው። ስለዚህ በዚህ ምክንያት በኩር የሚለው ቃል ይገባላቸዋል። እስራኤል ምን ይባላል? የበኩር ልጅ ይባላል። እሺ እንደዚሁም ደግሞ ሌላ የእግዚአብሔር ልጅነትን የያዙ ደግሞ አሉ። ሌላ የእግዚአብሔር ልጅነትን የያዙ እነማን ናቸው? መላእክት። ቀጥሉስ የእስራኤል ልጅ እስራኤላውያን። ቀጥሉስ መልካም ስራ የሚሰሩ ሰዎች። መልካም ስራ የሚሰሩ ሰዎችም የእግዚአብሔር ልጆች ተብለዋል። ማቴዎስ ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ መጽሐፍ ቅዱስ ይናገራል። ስለዚህ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ሲል ምን ማለት ነው? እርቅን የሚወዱ የሚያስታርቁ ሰዎችን የእግዚአብሔር ልጅ ብሎ እየጠራቸው የእግዚአብሔር ቨርቹ ያላቸው ሰዎች ናቸው።
ኦኬ እሱ ብቻ አይደለም። ማቴዎስ ምዕራፍ 5 እዛው ቁጥር 44 እስከ 48 ድረስ ስትመለከቱ በሰማያት ላለ አባታችሁ ልጆች እንድትሆኑ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ እያለ ደግሞ ሲናገር ትመለከታላችሁ። ለሚጠላችሁ መልካም አድርጉ፣ መልካም አድራጊዎች ሆናችሁ ስትታዩ እያለ ነው ያለው። እዚህ ቦታ ላይ የእግዚአብሔር ልጅ የሚለው ነገር እየገባ ያለው ለምንድን ነው? መጀመሪያ ምን ብያችኋለሁ? የክፋት በሮች የሚያሳዩ የሆነ ክፋት የሚያሳዩ ሰዎች የክፉ ልጆች ይባላሉ፣ የቤላ ልጆች ይባላሉ ብያችኋለሁ። የምደጋግመው አውዶቹ እንዳትረሷቸው ነው። ኦኬ አንደኛ፣ ሁለተኛ መላእክት ራሳቸው የእግዚአብሔር ልጆች ይባላሉ፣ ለተፈጥሮ ኃይል ያላቸው በእግዚአብሔር መንግስት ሰራተኞች ከመሆናቸው የተነሳ። ሶስተኛ እስራኤል የበኩር ልጅ ተብሏል ብያችኋለሁ ስለተሰጠው ኪዳን። አራተኛ መልካም ስራ የሚሰሩ ሰዎች የእግዚአብሔር ልጅ ተብሏል። የእግዚአብሔር ቨርቹ የሚታይባቸው እግዚአብሔር እንዲታይብን የሚፈልገው ነገር የሚታይባቸው ሰዎች የእግዚአብሔር ልጆች ተብለዋል። ቀጥሎ አምስተኛ አማኞች ራሳቸው የእግዚአብሔር ልጆች ተብለዋል። ኤፌሶን ምዕራፍ 1 ቁጥር 5 በበጎ ፈቃዱ እንደወደደ በክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ብሎ እንደሚናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ላይ እንደሚናገረው በክርስቶስ የሚያምኑ በኢየሱስ አዳኝነት የሚያምኑ ሁሉ ያገኙት የእግዚአብሔር ልጅነት። ያ ልጅነት ምንድን ነው? አዶፕሽን ነው ጋይስ። ኦኬ ያ ልጅነት አዶፕሽን ነው እንጂ የባህሪ ልጅነት አይደለም። እስካሁን ያየነው የባህሪ ልጅነት አይደለም። ኦኬ የባህሪ ልጅነት ማለት ምን ማለት ነው የሚለውን አጥራጣላችሁ። እስካሁን ያየነው ግን አዶፕሽን ነው። በተለይ ይሄ የአምስተኛ ላይ ያነሳውላችሁ እኛ በክርስቶስ በማመን የእግዚአብሔር ልጆች መሆናችን አዶፕሽን ነው። ለምሳሌ አባት ብሎ የሚጮህ የልጅነትን መንፈስ እግዚአብሔር በውስጣችን አደረገ እንጂ እንደገና ለፍርሃት የባርነት መንፈስ አልሰጠንም ብሎ መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ በሮሜ መልእክቱ ላይ ይሄንን ሲናገር ስለ አዶፕሽን ነው እያወራ ያለው። ኤፌሶን ምዕራፍ 1 ቁጥር 5 ላይ ስለ አዶፕሽን ነው እያወራ ያለው። የግሪኩ ቃል በቀጥታ ሆዮቴሲያ የሚል የግሪክ ቃል። ሆዮቴሲያ ማለት አዶፕሽን ማለት ነው። አዶፕሽን ለምንድን ነው የተጠቀመው ጳውሎስ? ለምሳሌ ጁሊየስ ቄሳር እና አውግስጦስ ቄሳር የሚባሉ ሁለት ቄሳሮች አሉ። ኦኬ አንደኛው የሌላኛው የማደጎ ልጅ ነበር። ስለዚህ ይሄኛው ሲሞት ይሄኛው ቄሳር ተደርጎ ተሾመ ማለት። ስለዚህ አዶፕሽን ማለት ኦሬዲ በባህሪ ኦር ደግሞ በስጋ ካንተ ያልተወለደ ግን ደግሞ አዶፕሽን ሲባል ሲምፕሊ ሰው ጥሩ ስለማይሰማ ማለት በኢየሱስ ስም ምናምን ይላል። በቃ አዶፕትድ ነን፣ አዶፕትድ ልጆች ነን፣ በቃ የማደጎ ልጅ እኮ ነው መጽሐፍ ቅዱስ ላይ ስማችን ስትሉት በቃ ደስ አይለው። አሁንን ምን ታመጣለህ ነን ለምንድነው እንደዛ የሚባል? ምክንያቱም እግዚአብሔር አክብሮ ከሞት ወደ ህይወት የጠራት ሰዎች ስለሆነ ነው። ልክ እንደዛ ቄሳር፣ ልክ እንደ አውግስጦስ ቄሳር እንደ ጁሊየስ እንደ አውግስጦስ ቄሳር ጁሊየስ ቄሳር አዶፕት ነው ያደረገው አውግስጦስን ማለት ነው። ለዋውጣቸው ከሆነ አላውቅም ስማቸውን ላይ የሚተካል ግን ደግሞ አውግስጦስን ወስዶ አሳደገውና ጁሊየስ ሲሞት አውግስጦስ ቄሳር ሆኖ ተሾመ። አሁን ኦገስት የሚለው ስም የተሰጠው ለኦገስት ወር በአውግስጦስ ቄሳር ኦገስተስ ነው ስሙና ማለት ነው። ስለዚህ ኦኬ ጋይስ ኮፒ ሊንክ ያደረጋችሁት ሪስትሪክሽን እያመጣብኝ ነው ካሜራውን ፈታችሁ። ስለዚህ ይሄ ቄሳር ምንድነው ዝም ብሎ ሜዳ ላይ የነበረ ልጅውን ወስዶ አሳደገ። ካሳደገው በኋላ የሰውየው የነበረ ግዛት ጭምር የዚህ በማደጎ የተወሰደው ልጅ ሆነ። ስለዚህ ስለ ማደጎ ሲወራ ቀለል ስላለ ነገር እያወራን አይደለም፣ ሙት ነበረን። ኦኬ ይህ ህይወት የማይገባን ነበረን። በኢየሱስ በማመናችን ምክንያት ግን ይህ ህይወት ለኛ ተሰጥቶናል። የዚህ ህይወት ባለቤቶች አድርጎናል። ልጆች ከሆኑ ወራሾች ደግሞ ነን ተብሎ እንደተነገረው ወራሾች አድርጎናል። ስለዚህ አዶፕቲቭ የሆነው ልጅነታችን በጣም ክብር ነው እንጂ ውርደት አይደለም። ሰይጣን ሲዋሻችሁ ምን ይላችኋል? ኧረ እናንተ እንዴት አዶፕቲቭ ትባላላችሁ? ምን ይላችኋል? እናንተማ አዶፕቲቭ የማደጎ አትባሉ እንዴ የእግዚአብሔር ውድ ልጆች ናችሁ ይላችሁ። የእግዚአብሔር ውድ ማደጎ እናንተ ውድ ኢየሱስ ልጅ ነው፣ በቃ እንደሱ ልጅ ናት። ምንም ማደጎ ምናምን ብለው ጣጣ የለም። ልጅ ነህ በቃ። ይሄ የሰይጣን ሽንገራ የሚባል ነገር የለም። እዚህ ላይ በጣም ሲሪየስ መሆን አለበት። ስለዚህ እኛ በእግዚአብሔር በልጁ በኢየሱስ ክርስቶስ ደም ከሞት ወደ ህይወት የመጣን አዶፕት የተደረግን ልጆቹ። ስለዚህ አማኞች የእግዚአብሔር ልጆች ሲባሉ በዚህ ሴንስ ነው። አምስተኛውን ሴንስ
አስቀምጥኩኝ ማለት ነው። ስለዚህ ከዚህ ሁሉ በኋላ አንድ ስድስተኛ ሴንስ ይመጣል። ይሄኛው ሴንስ ደግሞ ምንድነው? ይሄኛው ሴንስ ኢየሱስ የእግዚአብሔር ልጅ የተባለበት ሴንስ። ስለዚህ ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ የተባለው ከነዚህ በአንዳቸው ማለት ነው። ኦኬ ሄሎ ክሪስቶሎጂ ላይ ስንመጣ ቢብሊካል ክሪስቶሎጂ ደግሞ እሱ ደግሞ ሌላ ነው። ኤኒዌይስ ዛሬ ተጣልፌ እንዳልገባ ራሴ ልቆጣጠር። ዛሬ እነዚህኞቹ ላይ በተለይ ዘላለማዊ ልደትን አፈርም አድርጎ መጨረስ ላይ ስለሆነ ማተኩረው ማለት ነው። ስለዚህ ኢየሱስ ልጅ የተባለው ግን ከነዚህ በአንዳቸውም አይደለም። ከነዚህ በአንዳቸውም ልጅ አልተባለም። ጌታችን ኢየሱስ ክርስቶስ ከአምላክ ዝቅ ብሎ ለተፈጥሯዊ ኃይል ያለው እንደ መልአክ ስለሆነ ልጅ አልተባለም። የሆነ ጊዜ ላይ ኪዳን ስለተገባለት ልጅ አልተባለም። መልካም ነገር አርጎ ታይቶ ልጅ አልተባለም። የሆነ ባህሪ አይቶ የሆነ እከሌን መምሰል አለብኝ ብሎ ወስኖ እከሌን ስለመሰለ ልጅ አልተባለም። ከነዚህ ሁሉ የተለየ ልጅነት ኢየሱስ አለ። ኦኬ ከነዚህ ሁሉ የተለየ ልጅነት ኢየሱስ አለ። ስለዚህ አሁን ከዳር ነው ጀምረን እየመጣን ያለ ነው ማለት ነው። ስለዚህ አንደኛው ምንድነው ልጅ ያስባለው ምንድነው ሲባል ሰዎች ሁሉ ሊሰሙት የሚገባው የእግዚአብሔር ልጅ መሆኑን መጽሐፍ ቅዱስ ይነግረናል። በጣም ቀለል ያሉ ነገሮችን ነው ማለት ነው። ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ስትመለከቱ የመገለጥ ተራራ ላይ ሐዋርያው ጴጥሮስ ይህንን በሰው ብልሃት የተፈጠረ ተረት አይደለም የምነግራችሁ ይላል። እንደዛ ተረት አይደለም የምነግራችሁ ከቅዱሱ ተራራ ላይ ሆነን እያለ ኦኬ ይህ ድምፅ ሲመጣልህ ከሱ ጋር አብረን ነበር ማለት እሱም ገና ሲናገር ማቴዎስ 17:5 ላይ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። እርሱን ስሙት የሚል ድምፅ መጣ። ሰዎች ሁሉ ሊሰሙት የሚገባ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስን ሲልከው እግዚአብሔር ያለው እንደዚህ ነው፣ መዳን ትፈልጋለህ? እሱን ስመው፣ ልጅን ስመው። which means የዛ መንግስት ሙሉ ባለስልጣን ነው፣ ባለ ሙሉ ስልጣን። ኦኬ በእርሱ ደስ የሚለኝ ተብሎ የተነገረለት ነው። የትኛውም መልአክ በእርሱ ደስ የሚለኝ ልጅ ተብሎ አልተነገረለት። የትኛውም መልአክ በዛ ክብር ልክ አልተነገረም። ስለዚህ ሰዎች ሁሉ ሰምተው ሊታዘዙት የሚገባ የእግዚአብሔር ልጅ ነው። ቢያንስ እንኳን በጣም በትንሹ በዚህ የኢየሱስ የእግዚአብሔር ልጅነት የተለየ ነው። እዛ ጋር ብቻ ቢቆም ግን ጥሩ ነበር። ይቀጥላል። መንፈሳውያን ሰራዊት ሁሉ የሚገዙለት የእግዚአብሔር ልጅ ማርቆስ ምዕራፍ 3 ቁጥር 11 ላይ ስትመለከቱ እርኩሳን መናፍስት በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ብሎ ይናገራል። ስለዚህ እርኩሳን መናፍስትም ይገዙለታል። እሱ ብቻ አይደለም። ዕብራውያን ምዕራፍ 1 ቁጥር 4 ላይ ስትመለከቱ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ተባለለት። ማ ሲባል ልጁ ምዕራፍ 1 ቁጥር 4 ላይ ዕብራውያን ምዕራፍ 1 ቁጥር 4። ስለዚህ ልጁ ምንድነው አለ? ከመላእክት አብዝቶ የሚበልጥ መላእክት ሁሉ የሚገዙለት ነው በማለት ሲነግረን ነበር። ስለዚህ የኢየሱስ ክርስቶስ የእግዚአብሔር ልጅነት ሌሎች መንፈሳዊ ሰራዊት ሁሉ የሚገዙለት መንፈሳዊ ልጅነት ነው እንጂ የእግዚአብሔር ልጅነት ነው እንጂ በምንም አይነት ሁኔታ ከሌሎች ጋር የሚተካከል ከመላእክት ጋር የሚተካከል ልጅነት አይደለም። ታስ ዋይ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ አለና ከጥንት ጀምሮ የዕብራውያኑ ጸሐፊ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ ሁሉን ወራሽ ያደረገው ልጁ ነው። ዓለማትን የፈጠረበት ልጁ ነው። ይሄን ቀጥለን እንመለከተዋለን። እንደዚሁም ደግሞ በዚህ ዘመን መጨረሻ ለኛ የተናገረበት ልጁ ነው። እሱን ስሙት የተባልንበት ምክንያት እሱ። ከዛ ቁጥር 3 ላይ ክርስቶስን ምን ይላል? የክብሩ መንጸባረቅና የባህሪው ምሳሌ ማለት ልጁ የተናገረበትን ልጁ የሚለውን ቃል ይዘን ነው እዚህ ውስጥ የምንመጣው። ልጁ የሚለው ቃል ሙሉ በሙሉ ከነዚህ ጋር የተገናኘ ነው። ስለዚህ ልጁ ሲባል የክብሩ መንጸባረቅና የባህሪው ምሳሌ የሚለው ሐሳብ አብሮ ነው የሚመጣው። ስለዚህ የክብሩ መንጸባረቅ ስንል ምን ማለት ነው? ኦኬ የክብሩ መንጸባረቅ ማለት ነው የክብሩ መንጸባረቅ ስትሉ እያላችሁት ያላችሁት አብ የከበረ ነው ካላችሁ የሱን ክቡርነት ያያችሁት። አብ ከሁሉ በላይ ነው ካላችሁ የሱን ከሁሉ በላይ መሆን ያያችሁት። አብ አምላክ ነው ሁሉን ቻይ ነው ካላችሁ የሱን አምላክነትና ሁሉን ቻይነት ያያችሁት በልጁ ላይ ነው። በልጁ ተገልጦ ባታዩት ኖሮ አብን ራሱን
ነው ያላችሁትን ባላወቃችሁ ነበር። ስለዚህ የክብሩ መንጸባረቅ ሲባል ይሄን ሁሉ የተያያዘ ጉዳይ ቀጥሎ የባህሪው ምሳሌ ኤግዛክት ሪፕሬዘንቴሽን ነው። ማህተም እጃችሁ ላይ ያለ እንበል፣ ወረቀት ላይ ያተማችሁት ማህተሙ እናንተ ጋር አለ። ወረቀቱ የትም ቢሄድ የዛን ማህተም ስልጣን ይዞ ይሄዳል። ምክንያቱም ማህተሙ ላይ ያለው ወረቀቱ ላይ ያለው ማህተም እና እጃችሁ ላይ ያለው ማህተም አንድ። ኢየሱስን አይታችሁ ልጁን አይታችሁ አባትን ማወቅ ትችላላችሁ። ልጁን አይታችሁ የአባትን አምላክነት መረዳት ትችላላችሁ። የኢየሱስ ክርስቶስ ልጅነት ከሁሉ በላይ ነው። ኦኬ እሱ ነው ኃጢአታችንን በራሱ ካነጻ በኋላ በሰማያት ምግብ ማግኘት የተቀመጠው ይላል። ከዛ ቁጥር 4 ላይ ከመላእክት ይልቅ አይታችኋል፣ ልጁ ማለት ነው እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከነርሱ አብዝቶ ምን ይላል ይበልጣል። መላእክት ሁሉ የሚገዙለት፣ መንፈሳውያን ሰራዊት ሁሉ የሚገዙለት ነው ልጁ። ልጅነቱ ፈጽሞ ቅድም ካያችሁት ልጅነት ጋር የተገናኘ ነገር የለውም። ልጅነቱ ዘላለማዊ ነው። ልጅነቱ ከአባቱ እኩል የሚያደርገው ነው። ልጅነቱ መንፈሳውያን ሰራዊት ሁሉ የሚገዙለት ነው። መንፈሳውያን ሰራዊት የሚገዙት ለራሱ ለእግዚአብሔር እንጂ ለሌሎች። አረ ቅዱሳኑ እኮ እነሱ የመላእክት አለቃ ነው እንዳትሉ፣ እርኩሳኑ ራሳቸው ይገዙለታል። አይገርማችሁ? ኦኬ ስለዚህ መንፈሳውያን ሰራዊት ያሉት ሁሉ የሚገዙለት ልጁ ነው። ቁጥር 5 ላይ ከመላእክትስ አለ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው አለ። ይሄ ሪቶሪክ ይባላል። ከቶ ለማን ነው ሲባል ለማንም ለኢየሱስ እንጂ ማለት ነው። ምላሹ ሪቶሪክ ማለት እሱ ነው። መልሱን የያዘ ጥያቄ መጠየቅ ማለት ነው። ለምሳሌ ዕብራውያን ምዕራፍ 2 ላይ ይህን መዳን ቸል ብንለው እንዴት እናመልጣለን ይላል። ምላሽ አለው። እንዴት እናመልጣለን ሲል እስቲ ጻፉልኝ መልእክት እያለ አይደለም የዕብራውያኑ ጸሐፊ ከዕብራውያን የሚመለስ መልእክት አይጠብቅም። እንዴት እናመልጣለን ብሎ እንዴት እንደሚያመልጡ ይጽፉልኛል ብሎ አይጠብቅም። ለምን ሲባል ሪቶሪክ ነው። ሲጀመር ጥያቄ እየጠየቃቸው አይደለም። እንዴት እናመልጣለን ከተባለ አረ እንዴት ማናመልጥም በቃ ያለን አማራጭ ቸል ያለ ማለት ነው የሚል ምላሽ ነው። ምላሹ በጥያቄ ውስጥ አለ። ሪቶሪክ ማለት ባጭሩ ይሄ የሪቶሪክ ትርጉም አክቹሊ ሰፊ ነው፣ ግን አሁን ለኛ ዓላማ ግን ሪቶሪክ ማለት ባጭሩ ይሄ ነው። ስለዚህ ቁጥር 5 ላይ ይሄን ሪቶሪክ ነው ሰምተው እንትን አድርጎበት። ስለዚህ ከመላእክት አንተ ልጄ ነህ ያለው አለ። ኦኬ ይሄን ሲሰማ እኔ ምናምን የሚል መልአክ የለም። ሚካኤል እንደዛ ሊል አይችልም። ከመላእክት ይሄን ያለ የለም ማለት ከመላእክት አብዝቶ ይበልጣል ሲባል እሱ ነው። እኔ ዛሬ ወልጄሃለሁ አልተባለም። በትንሣኤ ጊዜ የታየው የልጅነት ክብር ከመላእክት ሁሉ እንደሚበልጥ እርግጠኛ የሆነበት ክብር ልጅ ሆኖ በትንሣኤ ጊዜ ነው። ሮሜ 1ን አሁን አብራራለሁ። እሱ ብቻ አይደለም ደግሞ እኔ አባት ሆናለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማን ነው? ለኢየሱስ። ለማን ነው? ለኢየሱስ። ኢየሱስ ነው እንጂ ልጅ የተባለው በምንም አይነት መልኩ መላእክት በዚህ ደረጃ ላይ ሊባሉ አይችልም። ከቶ ለማን ነው ያለው? ፈልጋችሁ ለሆነ ፍጡር መስጠት አትችሉም። ይሄ ልጅነት የኢየሱስ ዩኒክ የሆነ ልጅነት ነው። ይህን የኢየሱስን ልጅነት የትም ብትሄዱ አታገኙት። ይህን የኢየሱስን ልጅነት የትም ብትገቡ ልታገኙት የምትችሉት ልጅነት አይደለም። ይህ ልጅነት ለኢየሱስ ብቻ ሪቴን የተደረገ። ስለዚህ ቁጥር 6 ላይ ያለው ከቶ ለማን ነው ካለ በኋላ ደግሞ አለ ለኢየሱስ መሆኑን ሲነግራችሁ በክብሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለዚህ ልጁ ማን ነው ሲባል መላእክት ሁሉ የሚሰግዱለት። መላእክት ለፍጡር ይሰግዳሉ እንዴ? አይሰግዱም። የሆነ ተረት ካላመናችሁ አዳም ማን ነው ሰይጣን የተጣለው ለአዳም ስገድ ሲባል እምቢ ብሎ ነው የሚል ተረት ካላመናችሁ በስተቀር። ኦኬ ስለዚህ ኢየሱስ ክርስቶስ መላእክት የሚገዙለት ብቻ አይደለም የሚሰግዱለት የእግዚአብሔር ልጅነቱ ፍጹም ዩኒክ። ልጅነቱ ፍጹም ዩኒክ። ዩኒክ የምትለዋን ቃል ይዤ ወዴት ልሄድ ነው እንደምትገምቱት? ዮሐንስ ወንጌል ምዕራፍ 1 ነው። ኦኬ ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ላይ አንድ ሀሳብ። ስለዚህ ይሄ ልጅነት ዩኒክ ልጅነት እስካሁን ድረስ እያወራን ያለው መንፈሳዊ ሰራዊት ሁሉ የሚገዙለት የእግዚአብሔር ልጅ ነው። ምክንያቱም ፍጹም ልዩ የሆነ ልጅነት ነው የኢየሱስ ልጅነት የሚል ሀሳብ ይዘን መጥተን፣ ስለዚህ ይህ የኢየሱስ የእግዚአብሔር ልጅነት ከአብ እኩል የሚያደርገው ነው። ኦኬ ያን በጣም ብዙ ነገር ከዚህ በኋላ ማውራት እንችላለን። ከዚህ በኋላ ያለው ሀሳብ ሙሉ በሙሉ ለቢብሊካል ክሪስቶሎጂያችን የሚቆይ ነው የሚሆነው። ምክንያቱም ዓላማዬ አምላክነቱን መሞገት ላይ ሳይሆን ኤተርናል ጀነሬሽንን
በምን መልኩ አፕላይ እንደሚሆን ማሳየት ላይ ስለሆነ ነው። ኢየሱስ ክርስቶስ ልጅ ነው ሲባል ኮምፕሊትሊ ከሌሎች የተለየ ልጅነት መሆኑን ለማሳየት የመጣው። ስለዚህ ይህን ሁሉ ይዘን ዮሐንስ ወንጌል ምዕራፍ 1 ላይ እንሄዳለን። ዮሐንስ ወንጌል ምዕራፍ 1 ላይ አንድ ሀሳብ አለ። ቃል ሥጋ ሆነ አለ፣ ጸጋና እውነትን ተመልቶ በእኛ አደረ አለ። ዛሬ ጀምረው እያለ ነው ይሄን ክላስ ግን ዛሬ ጀምረው ቃል ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ አንድ ልጅ ሲባል ዝም ብሎ አንድ ልጅ የሆነ አንድ ልጅ ምናምን ማለት አይደለም። የግሪኩ ቴክስት በዛ መንገድ የተቀመጠ ነገር አለ። ኦኬ፣ የግሪኩ ቴክስት በዛ መንገድ የተቀመጠ ነገር አለ። አንድነት ዝም ብሎ አንድ ልጅ ምናምን እንደማለት አይደለም የግሪኩ ቴክስት። ስለዚህ ካዮሎጎስ ሳክስ ጌኔቶ ቃል ሥጋ ሆነ ካይ ኤስኬኖሴን ጀስት መደኮ እንኳን መጣል እንደማለት ነው። ሲምፕሊ ይሄ ቃል ኤስኬኖሴን የሚለው ቃል የምታገኙት የብሉይ ኪዳኑ የሰብአዊ ሊቃናት ላይ ማለት ነው። የምታገኙት እንዴት እንደሆነ ታውቃላችሁ? ይሄን ቃል እግዚአብሔር ራሱ በድንኳን በሕዝቡ መካከል ሲያድር ነው ይሄን ቃል የምታገኙት፣ ኤስኬኖሴን የሚለውን ቃል ማለት ነው። መደኮ ኦኬ። ስለዚህ ጸጋና እውነትን ተመልቶ በእኛ አደረ ማለት ያህዌ በድንኳን በመካከላቸው እንዳደረ እስራኤላውያን ጋር ወልድ እግዚአብሔር አምላክ ራሱ በስጋ በመካከላችን አደረ ማለት የኢየሱስን አምላክነት ነው ቀጥታ የሚያሳየው። ስለዚህ ጌኔቶ ካይስኬኖሴን ኤንሄሚን ካይ ኤቲያሴማ ቴንዶክሳን አውቶዶክሳን ሆሞኖጌኑስ ፓራፓትሮስ ሉክ አሁን እዚህ ድረስ የመጣሁት የግሪኳን ቃል ሞኖጌኑስ የምትለውን ቃል ለማየት ብቻ ነው። ሞኖጌኑስ የሚለው የግሪኩ ቃል ቀጥታ ሞኖ እና ጌናው ከሚሉ ሁለት ቃላት የመጣ ነው። አንዳንዶቹ ሞኖስ እና ጌኖስ ማለት ነው። ይሄንን ቃል ዌይንግሮደን በ2020 ዓመተ ምህረት ባሳተሙ መጽሐፍ ላይ ከዛ በፊት በነበረው መጽሐፍ ላይ ከዚህ ተቃራኒ አንስቶ ነበር። አሁን ሐሳቤን ቀይሬያለሁ አለ። ይሄን ነገር ፖስት አድርጌላችኋል። በቃ የዚህን ሰው ትህትና ሳላደንቅ አላልፍም። መጽሐፍን ከ26 ዓመት በኋላ ማስተካከል ቀላል ይፈርት አይጠይቅም። ቀላል ትህትና ቀላል ሂዩሚሊቲ አይጠይቅም። ታዲያ ከ26 ዓመት በኋላ ያስተካከለው ላይ ሞኖጌኔስ የሚለውን ከዚህ በፊት አለ ዩኒክ ልዩ ነበር የፈታው። በ1998 ባሳተመው ሲስተማቲክ ቴዎሎጂ ላይ ዩኒክ ብሎ ነው የፈታው። ከዛ አሁን ግን ሲመለከተውና ሙግቶቹን ሲመለከት ሲምፕሊ በሙግቶቹ ውስጥ ያሰደው 2016 ላይ በተለይ ሆት የሆነ ሙግት ቀርቦበት ነበር። ስለዚህ 2020 ላይ በፈረንጆቹ ሲያስተካክለው ምን አድርጎ መሰላችሁ ያስተካክለው ዩኒክ የሚለው ቃል ብቻ ይቺ ሞኖጌኑስ የምትለው ቃል ሞኖጌኑስ ኢንፍሌክትድ ናት። ሲምፕሊ ከኬዝ ነው ምናምን የተውት ሞኖጌኑስ የምትለው ቃል አለ ዩኒክ ብዬ መፍታቴ ልክ አልነበረም። ሞኖጌኑስ የሚለው ቃል ሲምፕሊ ከባህሪ ጋር የተገናኘ ነው። ሞኖጌኑስ የሚለው ቃል አብን ራሱን የሆነ ማለት ነው። ራሱን አብን በባህሪ ማለት በአካል አልኩሽ ጋይስ ደግሞ ኦንሊ ሰስላት በአካል አላልኩ በባህሪ ራሱን አብን ይሆን የአብን የራሱን ባህሪ የያዘ ማለት እንደ አባቱ አይነት ልጅ እሱ ብቻ ነው ያለው ማለት ነው። ሞኖጌኑስ የሚለው ቃል እሱ ያዘው አንድ ልጅም ብለን የምንጠራው በቀላሉ በአማርኛው እንደዛ የሆነልን ሞኖጌኑስ የሚለው ቃል በቀጥታ ኢየሱስ ክርስቶስ የእግዚአብሔር ብቸኛው እሱን የሚመስለው የእሱን ባህሪ የያዘ የእሱን ኔቸር የያዘ እሱ ብቻ መሆኑ የሚያሳየው ከሱ በስተቀር የአብን ኔቸር የያዘ ሌላ ፍጡር ልታገኘው ፍጡር የሚባል የአብን ኔቸር የያዘ እሱ ብቻ። ስለዚህ ኢየሱስን ከፍጡር ተራ ያወጣዋል። ልጅ ነው ሲባል የአባቱን ባህሪው ያደረገ ልጁ ነው እያልን ያለው ሞኖጌኑስ በሚለው ቃል ውስጥ ሌሎች ላይ ተጠቅሷል። አንድያ ምናምን ተብሎ ለሰዎች ተጠቅሷል። ለእግዚአብሔር ሞኖጌኑስ የተባለ አሁን እቺን አንድያ የምትለውን ቃል ምን ብለው ፈቷት? አንዳንድ ወገኖች መጽሐፍ ቅዱስ የያዙ ሙስሊሞችን ልላቸው ይችላሉ። ጴንጤ ነን ይላሉ። ጴንጤ አይደሉም ማለት ጴንጤ ነን ማለት ምርታቸው ነው ግን አይደሉም። ምክንያቱም ፔንቴኮስታሊዝሙ እንደዚህ አይነት ትምህርት የለውም። ባለፈውም ብያቸዋለሁ ፖድካስት ላይ ቀርቦ እኔ እንደ ኢየሱስ ክርስቶስ ነው ልጅነቴ አንድ ኢየሱስ ነው እንዴ ኢየሱስ እኮ አንድያ ተብሏል አለ። አዎ ኢየሱስ አንድያ ተብሏል እኮ። ታዲያ አሁን አንተ እንዴት ነው አንድያ የምትሆነው? ኢየሱስ አንድያ ከተባለ አንተ እንደ እግዚአብሔር እንደ ኢየሱስ የእግዚአብሔር ልጅ ነኝ የምትለው እንዴት ነው አለ። የመለሰለት መልስ በጣም የሚያሳዝን መልስ ነው። በቃ በዚህ አይነት መቀጠል እንደማንችል የሚያሳይ መልስ ነው።
ከነዚህ ጋር ካውንስል ውስጥ መቆጠር በራሱ ኃጢአት፣ እውነቱን ለመናገር የመለሰው መልስ የመጨረሻ አሳፋሪ መልስ ነው። አሁን አንድያነቱ አብቅቷል አላት። አሁን አንድያነቱ አብቅቷል። ለምን? ምክንያቱም እኛ መተናል። እኛ ልጆች ተብለን ስለመጣን፣ ያኔ እኛ ልጆች ስላልሆንን ነው። አሁን ግን እኛ ልጆች ስለተባልን አላት አንድያነቱ አብቅቷል። ካውንስል መስርተን ቁጭ ያለው ከነዚህ ጋር ባይዘው ከነዚህ ጋር ነው ካውንስል መስርተን ቁጭ ያለው። ኦኬ፣ እንደዚህ አይነት ቀልድ የለም። ኢየሱስ ክርስቶስ ሞኖጌኔስ ሲባል ሁለቱ ቃላት ሞኖ ማለት አንድ ማለት ነው። ጌኔስ ማለት ባህሪና መወለድ ማለት ነው። ጌታ ኢየሱስ ክርስቶስ ምንድን ነው እያለን ነው? አብን የሚመስል የአብ አይነት ባህሪ ያለው እሱ ብቻ ነው። የአባቱን ባህሪው አድርጎ የሚኖር ልጁ እሱ ብቻ ነው ማለት ነው። ኢተርናል ጀነሬሽን የተመሰረተው በእነዚህ ነገሮች ላይ ነው ጋይስ። ስለዚህ ይህንን ወስዳችሁ የኢየሱስን ልጅነት ታፍ ልታወርዱ አትችሉም። ሊሆን የሚችል አይደለም። ሊሆን የሚችል ታዲያ ቁጥር 18 ላይ ወረድ ብላችሁ ስትመለከቱ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም አለና በአባቱ እቅፍ ያለ አንድ ልጅ እሱ ተረከው። አሁንም መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ቴዎን ኦዲስ ኤውራኪን ፖፖቴ ያለና ከዛ እንደዚህ ያለ ሞኖጌኔስ ቴዎስ ሆኦን ኢስቶን ኮልፖን ቱ ፓትሮስ ኤኪኖስ ኤክሴጌሳቱ ተረከው የሚለው ግሪክ ምናምን እንትን በሉት። እኔ እንትኑ እንዲመጣልኝ ብቻ ነው እያነበብኩት ያለሁት። ስለዚህ በዚህ ክፍል ላይ እየተናገረ ያለው ምንድን ነው? ሞኖጌኔስ ቴዎስ የምትል ቃል አለች። በአባቱ ቅፍ ያለው አንድያ ልጁ የሚለው ሀሳብ ጋር በአባቱ ቅፍ ከሚለው ሀሳብ ጋር አብራ የመጣች አንድያ ልጅ የምትል ሀሳብ አለች። ይቺ ቃል እንደ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ሞኖጌኔስ ብቻ ብላ አልቆመችም። አንዳንድ ትርጉሞች ሁዮስ ብለው ይጠሩታል። ሞኖጌኔስ ሁዮስ ብለው ይጠሩታል። ሁዮስ ማለት ልጅ ማለት ነው። ግን ደግሞ በጣም ተአማኒ የሚባሉ ጥንታዊ ደክታባት ሁዮስ የሚለውን ይዘው ሳይሆን የተገኙት ቴዎስ የሚል ቃል ይዘው ነው። ቴዎስ ማለት አምላክ ማለት ነው። ስለዚህ አዲስ መደበኛ ትርጉም ስትመለከቱት መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ካለ በኋላ በገዛ እቅፉ ያለ አንድያ ልጅ የሆነው አምላክ አለ። ዮሐንስ አንድ የሚገባው ነገር አለ። አንድያ ልጁ የሚለውን ሀሳብ ያያያዘው ዮሐንስ አምላክ ከሚለው ጋር ነው። ልጅነቱ አምላክነቱን ፕሪዲኬት ያደርጋል። ለዛ ነው አብና ወልድ ሁለቱም አምላክ ናቸው ካልን በኋላ ይሄ አምላክነት ወደ ሁለት አምላክነት እንዳያድግና አንድ አምላክ ግን ደግሞ ሁለት አካል ወደሚል ሀሳብ እንዲወስደን የሚያስችል ብቸኛው መንገድ ኢተርናል ጀነሬሽን ያልኳል። ሞኖጌኔስ ቴዎስ አለ። ስለዚህ አብ አንድ አምላክ፣ ወልድ አንድ አምላክ፣ ሁለት አምላክ አይደለም። ሞኖጌኔስ ቴዎስ ሲል የአባቱን ባህሪው አድርጎ ከዘላለም የእሱን ባህሪው አድርጎ የሚኖር ብቸኛው ልጅ እሱ ነው ማለት ነው። ስለዚህማ ኢየሱስ ክርስቶስ ከአብ የተወለደ ከዘላለም የአብን ባህሪው አድርጎ የሚኖር ኦኬ፣ ወልድ ከአብ ተወለደ፣ አብ ከወልድ ተወለደ። ስለዚህ ይሄ አሲሜትሪ ነው ብያቸዋለሁ። አሲሜትሪ ተብሎ ይጠራል ብያቸዋለሁ። ዲያክሮኒ አሲሜትሪ ምናምን ብዬ በደንብ አውርቻችሁ ነበር ባለፈው ጊዜ። ኦኬ፣ ስለዚህ ከሱ የተወለደው እሱ በዘላለም ውስጥ ከመሆኑ የተነሳ ይሄ ከማጀሬሽን ሁለት አምላክ ሳይሆን አንድ አምላክ እንዳለን የአንዱ አምላክ ደግሞ በሶስት አካላት ተገልጦ የሚኖር አምላክ እንደሆነ በሶስት ሞድ ኦፍ ሰብሲስታንስ ተገልጦ የሚኖር አምላክ እንደሆነ የሚያሳይ ነው እናገኛለን። ስለዚህ ሞኖጌኔስ ቴዎስ የሚለው ሀሳብም እሱን የሚያሳይ ነው። ሶ ኢየሱስ ክርስቶስ ልጅ ነው እኛም ልጅ ነን የሚባል ጨዋታ እንዲህ አይነት ቀልድ የለም። ኦኬ፣ ስለዚህ እንደዚህ አይነቱን ሰው ስታገኙ አንተ መናፍቅ ነህ፣ ኑፋቄ ስለሆነ ንስሐ ገባ ማለት አለባችሁ። መብት አላችሁ። ማን መብት ተሰጣችሁ ካላችሁ ይዛችኋቸው። ስለዚህ ከነዚህ ጋር ዳዊት ፋሲል እንዳለው ነው። ከነዚህ ጋር ሃይማኖታችን አንድ አይደለም። ከነዚህ ጋር ሃይማኖታችን ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ አይደለም ከሚል ጋር ሃይማኖታችሁ አንድ ሊሆን አይችልም። በጭራሽ ሃይማኖታችሁ አንድ ሊሆን አይችልም። ኦኬ፣ ስለዚህ ይሄንን በደንብ አስረግጣችሁ ነው መያዝ ያለባችሁ። አስረግጣችሁ እንግዲህ ክርስቶስ ላይ በተለይ እንደዚህ አይነቱ ማመቻመች አደጋ ውስጥ ያከናል። በጣም አሮጋንት እየሆንኩ ሳይሆን
ግን ደግሞ ትምህርት ላይ ቀልድ የለም። በቃ እንዲህ አይነት ነገሮችን ሲሪየስ ነው የሚያዝ አለበት። ሰው ኤተርናል ጀነሬሽን በእነዚህ ቴኔቶች ላይ የቆመ ነው። ስለዚህ ይህን ሁሉ ካልን በኋላ ሮሜ ምዕራፍ 1 ላይ ያለችውን ሀሳብ ብቻ በአጭሩ ያስቀምጥላችሁና ከዛ በኋላ ጥያቄዎችን እናስተናግዳለን። ሪፍሌክሽኖችም ካሉ እናያለን። ሶ ሮሜ ምዕራፍ 1 ላይ ብዙ ሰዎች የሚያነሷት ክፍል እቺ ነው። ሮሜ ምዕራፍ 1 ላይ ሐዋርያ ላይ የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ቀጥሎ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይህ ክፍል በስጋ ከዳዊት ዘር ተወልዷል ይልና ይህን ቃል ኢንካርኔሽን ላይ በደንብ አነሳላችኋለሁ። ኢንካርኔሽን ራሱ የቻለ ዓለም ነው። ደግሞ ሲምፕሊ አክቹሊ በኢንካርኔሽን ውስጥ ነው የኢየሱስን አምላክነት ያወቃችሁት። ስለዚህ ኢየሱስ ክርስቶስ በስጋ መጥቷል በሚለው በዚህ ትምህርት ውስጥ በኢንካርኔሽን ውስጥ የኢየሱስን አምላክነት ታውቃችሁ። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ካለ በኋላ አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየ። ኦኬ። ስለዚህ በኢየሱስ ክርስቶስ ሰው መሆኑ ውስጥ አምላክነቱን አይታችኋል። ሰው መሆኑን አምላክነቱን ልታብራሩ የምትችሉት ሰው በመሆኑ ውስጥ አይታችሁና አይታችሁ ብቻ። ስለዚህ የኢየሱስን ሰውነት ክዳችሁ አምላክነቱን ብቻ አምናችሁ አትሄዱ ማለት ነው። ኢየሱስ ፍጹም ሰው መሆኑን ካላመናችሁ፣ ከሰውነት ባህሪ የጎደለው ነገር እንዳለ ካመናችሁ መናፍቅ ናችሁ። በነገራችን ላይ እሱ ሌላ ታሪክ ስለሆነ ነው እዚህ ውስጥ የማልገባው ማለት ነው። እኔ ግን እንቀጥል። ስለዚህ እዚህ ክፍል ላይ ግን አንድ የሚለው ነገር አለው። በስጋ ከዳዊት ዘር ተወልዷል ይልና ከሙታን በመነሳቱ የእግዚአብሔር ልጅ ሆኖ ተገልጧል ይላል። ከሙታን በመነሳት የእግዚአብሔር ልጅ ሆኖ መገለጥ የሚለው ሐሳብ የግሪኩ ቃል በቀጥታ ከሙታን በመነሳቱ የእግዚአብሔር ልጅ ሆኖ ስለተሾመ የሚል ቃል ነው። ሆሪዞ የሚል ቃል ነው የሚጠቀመው። ሆሪስቴንቶስ በሚል ኢንፍሌክሽን ይጠቀማል። ሆሪዞ የሚለው ቃል መሾም ማለት ነው። ከሙታን ሲነሳ የእግዚአብሔር ልጅ ሆኖ ተሾሟል እንጂ ነው ክርክሩ። ሙግቱን በደንብ ስሙ። ኢየሱስ ከሙታን ሲነሳ የእግዚአብሔር ልጅ ሆኖ ተሾሟል እንጂ አስቀድሞ የእግዚአብሔር ልጅ አልነበረም ነው ክርክሩ። ይሄ አዶፕሽኒስት ክሪስቶሎጂ ተብሎ ይጠራል። ኢንማይ ላይፍ በጣም የምጠላው በጣም የምጸየፈው ከዝንጀሮ ቆንጆ በሚሆንብኝ ግን በጣም የምጸየፈው ትምህርት ቢኖር አዶፕሽኒስት ክሪስቶሎጂ ነው። እኛ ቤት ውስጥም ስላለ ይመስለኛል አብረሬ የምጠላው ትምህርት ቢኖር አዶፕሽኒስት ክሪስቶሎጂ። በጣም አብረሬ የምጠላቸው መናፍቃን ቢኖሩ ጳውሎስ ሳምሳጤ በጣም አብረሬ በጣም የሚያሳዝነኝ መናፍቅ እንትና ነው አቡሊናሪዎስ ማለት ነው። ለምን የሚያሳዝን የመሰላችሁ አቡሊናሪዎስ ጀስት አንተ አሪያን ነው። በጣም አሪዮስ በመቃወም ጉዳይ የአሪያን ቴዎሎጂን በመቃወም ጉዳይ ህይወት አክቲቭ እና ሰርቶ ገደልገባ አቡሊናሪዎስ በጣም ያሳዝን እና ዛሬ ላይ ቆሞ ማውራት ማተማራችን ዛሬ ላይ ቆማችሁ ክርስቲያን መባላችሁ ለነገ ዋስትና እንዲኖረው ከፈለጋችሁ የቆማችሁበት መሰረት እንደማይናጋ እርግጠኛ እየሆናችሁ መሄድ አለባችሁ። በአገልጋይ ነኝ ሂሳብ አትኖሩ። በአገልጋይ ነኝ ሂሳብ በተአምር ልክ አትሆኑ። አገልግሎታችሁ የሚነጠፍ እንዳይሆን ራሳችሁን አሳልፋችሁ በሰጣችሁ ልክ ነው አገልጋይ የሆናችሁ የምትኖሩት። ትላንት ባገለገላችሁበት ዝና ዛሬ አትቆሙ። ትላንት ባገለገላችሁበት ልክነት ዛሬ አትቆሙ። ትላንት ባገለገላችሁበት ጥንካሬ በጭራሽ ነው ዛሬ የማትቆሙት። ዛሬ ሌላ ቀን፣ ዛሬ ያ ጸጋ እንዲያግዛችሁ፣ ትላንት ያቆማችሁ ጸጋ እንዲያግዛችሁ መለመን አለባችሁ። የአቡሊናሪዎስ ችግር ውስጥ ነበር። በጣም የሚያሳዝነኝ መናፍቅ የአዶፕሽኒስት ክሪስቶሎጂን የመጨረሻ አስጠሊታ የሆነ ነገር። ኦኬ፣ ለምንድን ነው እንደዛ ብላችሁ ይህን ክፍል ተመልከቱ እንዴት እንደሚያጣማው አሁን ላሳያችሁ ስለሆነ ማለት ነው። ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ያለው የ54ቱ ትርጉም መገለጥን ሲያነሳ፣ ነገር ግን የግሪኩ ቃል በቀጥታ መሾምን የሚያሳይ። ስለዚህ ኢየሱስ ክርስቶስ ምንድነው ማለት ነው? ልጅነቱ ከትንሣኤ ይጀምራል። አንዳንዶቹ በጥምቀቱ ነው ልጅነቱ የሚጀምረው ይላል። እነ ጳውሎስ ሳምሳሌ በጥምቀቱ ይላል። ኤኒዌይስ ግን አዶፕሽኒስት ክሪስቶሎጂ የኢየሱስ ልጅነት በኋላ ላይ የመጣ ነው፣ ወይ በትንሣኤው ወይ በጥምቀቱ ወይ መልካም ስራ ሲሰራ ሲያየው ሰጥቶት ምናምን የሚሉ በጣም አደገኛ ትምህርቶች ናቸው። ይሄ ምን ይባላል? ዳይናሚክ ሞናርኪያኒዝም ተብሎ ይጠራል። የኑፋቄ ስም መያዛችሁ ጥሩ የሚሆነው ለምን መሰላችሁ?
እንዳያችኋቸው ታውቋቸዋላችሁ። ኦኬ አንተማ በቃ እኮ ዳይናሚክ ሞናርኪያን ትላላችሁ። የወንድ ተሳሳይነቶቹ ሞዳሊስቲክ ሞናርኪያኒዝም ይባላል። ሶ ዳይናሚክ ሞናርኪያኒዝም ኢየሱስ ክርስቶስ ወይ በጥምቀቱ ወይም ደግሞ በውልደቱ በጣም ከባሰ በትንሣኤው ጊዜ ልጅ የተባለ ነው የሚል ትምህርት። ስለዚህ እነዚህ ሰዎችም ሲሞግቱ ኢየሱስ ልጅ ተብሎ የተጠራው በትንሣኤው ጊዜ ነው ይሏችሁና ይህንን ጥቅስ ያመጣሉ። የእግዚአብሔር ልጅ ሆኖ ስለተገለጠ የሚለው ስለተሾመ ማለት ስለሆነ። ኦኬ ስለዚህ እንዴት ነው የምትመልሱት? ይሄን ጥያቄ እንዴት ነው የምትመልሱት? የመጨረሻ እንትን የሚሆነው እሱ ነው። ይህን ጥያቄ ጭራሽ ስትመለከቱት ጥቅሱን ጭራሽ ስትመለከቱት እንደውም ኢየሱስ ክርስቶስ አምላክ መሆኑንና የእግዚአብሔር ልጅ መሆኑንና የእግዚአብሔር ልጅነቱ በአዲስ መልኩ ደግሞ የተገለጠው የእግዚአብሔር ልጅነቱ በአዲስ መልኩ ደግሞ የታየው በትንሣኤው ጊዜ መሆኑን የሚያሳዩ ታሪክ ሰው ፔሪቱ ቪዋውቱ ቱጌኖሜኖ ኤክስፐርማቶስ ዳዊት ካታሳካ እንደ ስጋ ከሆነ ከዳዊት ዘር የተወለደ በስጋ ከዳዊት ዘር የተወለደ ተብሎ የተቀመጠው ማለት ነው። እሺ ከዛስ ቱሪስቴንተውስ የተሾመ ሁዩቴው የእግዚአብሔር ልጅ ሆኖ የተሾመ ኤንዲናሚ ካታኒውማ ከሙታን በመነሳት የሚለውን ሀሳብ በመንፈስ ቅዱስ ኃይል በመንፈስ ኃይል ምናምን የሚለውን ሀሳብ ማለት ነው። ሃጊዮሲኔስ ኤክስ አናስታሲዮስ ከሞት የተነሳ ምናምን እያለ እንደዚህ ያስተምራል። አሁን እዚህ ክፍል ላይ በ54ቱ ትርጉም ስትመለከቱ ምንድነው የሚነግራችሁ? የ54ቱ ትርጉም ስታዩት በስጋ ከዳዊት ዘር ስለተወለደ ብሎ ነው የሚጀምረው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ብሎ ነው የሚጀምረው። ጥቅሱን በደንብ ስትመለከቱት ልጅነትን ሁለት ጊዜ ነው የሚያነሳው። የመጀመሪያው ልጅነት ኦሬዲ ስለ ልጁ የተባለው ልጅነት ነው። ሁለተኛው ከሙታን መነሳት ስለተባለው ልጅነት ነው። ስለዚህ ሐዋርያው ጳውሎስ በጥንቃቄ የጻፈው ጽሑፍ እንዴት ነው በጥንቃቄ የጻፈው? የመጀመሪያው ልጅነት ያደረገው ጀነራሊ ስለ ልጁ ብሎ ታች ላይ 54ቱ ትርጉም በነገረው። ይሄን በአዲሱ መደበኛ ትርጉም ብትመለከቱት ወንጌል ስለ ልጁ ብሎ ነው የሚጀምረው። አዲሱ መደበኛ ትርጉም ለምን ሲባል የግሪኩ ቃል ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። አዲሱ መደበኛ ትርጉም ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ስለዚህ ጳውሎስ ሲጀመር የጀመረው በስጋ በመንፈሳዊ ምናምን ብሎ አይደለም የጀመረው። ጳውሎስ ገና ሲጀምር ጳውሎስ የጀመረው ወንጌል ስለ ልጁ ነው ብሎ ልጅነቱን ጳውሎስ ሁለቴ ነው ያነሳው። አንዴ ሲያነሳው ጀነራሊ ጳውሎስ ኢየሱስ የእግዚአብሔር ልጅ ነው በሚለው ሴንስ ነው ያነሳው። ስለዚህ የግሪኩ ቃል ስትመለከቱ ቁጥር 3 ላይ ቀጥታ ፔሪቱ ዊዋውቱ ወንጌል ስለማን ስለ ልጁ ስለ ራሱ ነው ብሎ ነው የሚጀምረው። ወንጌል ስለ ራሱ ስለ ልጁ ብሎ ነው የሚጀምረው which means ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ይጀምራል ማለት ነው። ቀጥሎስ ይሄ ልጁ ግን የሚል ማብራሪያ ቀጥሎ ይሰጣል። ሮሜ ስታብራሩ ሮሜ ምዕራፍ 1 በዚህ መንገድ ነው የሚቀመጠው። እነ ዳግላስ መጨመሪያ ያብራሩት በዚህ መንገድ ወንጌል ስለ ልጁ ነው ብሎ ጀመረ። ፔሪቱ ሂዋውቱ አለና ከዛ በኋላ እንዲህ አለ ቱ ጌኖሜኖ ኤክስፐርማቶስ ዳዊት ካታሳካ በስጋ ከዳዊት ዘር የተወለደ ነው። ልጁ ማን ነው ለሚለው ጥያቄ ምላሽ ሲሰጥ በስጋ ከዳዊት ዘር የተወለደ ነው። ከዛስ ቶሪስቴንቶስ ሁዩቴው ኤንዲናሜ ካታኒውማ አጊዮሲኔስ። ስለዚህ እንደ ቅድስና መንፈስ ተብሎ የተቀመጠው ማለት ነው። ከሙታን መነሳት የተነሳ አለና ከዛስ የእግዚአብሔር ልጅ ሆኖ የተሾመ ነው የተገለጠ። ምን ማለት ነው? ምን ማለት ነው? ኢየሱስ የእግዚአብሔር ልጅ ነው። ይሄ የእግዚአብሔር ልጅ በስጋ ከዳዊት ዘር ተወልዶ፣ እሺ ቀጥሎስ በስጋ ከዳዊት ዘር ስለተወለደ ብቻ ግን ስጋ ሰው ነው ብቻ አትሉትም። ይሄ የእግዚአብሔር ልጅ ከሙታን በመነሳት በሁሉ ላይ ገዢ የሆነ የእግዚአብሔር ልጅ መሆኑ ለዓለም ሁሉ እንዲታይና ሁሉ ከእግሩ በታች እንዲገዛለት ሆኗል። የትንሣኤው ክብር ሁሉም ከእግሩ በታች ያስገዛለት ነው። ኤፌሶን ላይ እንደዚሁም ደግሞ ሌሎች ጥቅሶች ላይ እንደምትመለከቱት ማለት ነው። ፊልጵስዩስ ላይ ተነተው ኢየሱስ ከሙታን በመነሳቱ ምክንያት ሁሉ ከእግሩ በታች ተገዝቶለታል። ሁሉ ከእግሩ በታች ስለተገዛለት የእግዚአብሔር ልጅ ነው እንላለን። የእግዚአብሔር ልጅነቱ የጀመረው በፊት ነው። ገና ወንጌል ስለ ልጁ ሲል ኦልሬዲ ከሰማይ ሲመጣም የእግዚአብሔር ልጅ ነበር። ግን ደግሞ በስጋ ከዳዊት ዘር መጥቶ በትንሣኤው ደግሞ የታየው የልጅነት ክብር ሁሉም ከእግሩ በታች እንዲገዛለት ስላደረገ ልጅነቱ በሁሉ ላይ የሆነ የተረጋገጠ መሆኑን በትንሣኤው ጊዜ ያሳልፋል። ስለዚህ ጥቅሱ የሚፈታው በዚህ መንገድ ነው እንጂ ልጅነቱ በትንሣኤው ጊዜ ጀመረ ነው ተብሎ አይፈታም። የግሪኩ ገና ሲጀምር ለኤምፋሲስ ነው ወንጌል ስለ ልጁ ነው ብሎ ይጀምራል።
ይህ ልጁ በስጋ ከዳዊት የተወለደ ነው። ከሞት በመነሳቱ ደግሞ እንደ ቅዱስና መንፈስ ተብሎ እንደተነገረው ከሞት በመነሳቱ ልጅነቱ በሁሉ ላይ የተገለጠ ነው እንጂ ፖይንቱ አይ ልጅነቱ ሳይኖር ቀርቶ ከመሞቱ ጊዜ የተጀመረ ነው አይደለም። ጥቅሶችን በጥልቀት ለማየት መሞከር የሚጠቅማችሁ ለዚህ ነው። ስለዚህ ይህ ልጅ ማን ነው? የሰማይ ሰራዊት ሁሉ የሚገዙለት፣ ሁሉ ወራሽ የሁሉ ወራሽ የተደረገ፣ ሁሉ የሚገዙለት ኦኬ ሌሎች ልጅ በተባሉበት ሴንስ ሳይሆን ከዛ በተለየ መልኩ ራሱን እግዚአብሔር አባቱን የሚመስል ልጅ የአባቱ አይነት ባህሪ ያለው ልጅ ነው። ይሄ ልጅነቱ ዘላለማዊ ነው። ስለዚህ ወደ ዮሐንስ ወንጌል ምዕራፍ 5 መጥቼ ልጨርስ። ዮሐንስ ወንጌል ምዕራፍ 5 ላይ እንደተነገረው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ልጅነቱ ከዘላለም የአባት የሆነውን ነገር ሁሉ የራሱ አድርጎ በመኖር የተገለጠ ነው። አባት ለልጁ መለኮታዊ ባህሪን አምላክ ሊያሰኝ የሚችለው ነገር ከዘላለም ዘመናት ጀምሮ ሰጥቶታልና የእግዚአብሔር ልጅ ተብሎ ይጠራል። በስላሴ ውስጥ አካላዊ ግንኙነት የሚታወቀው ከኛ አንጻር ባደረጉት ነገር ሳይሆን እርስ በርሳቸው ባላቸው አካላዊ ግንኙነት ነው። እሱም አባት ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ በመሆናቸው ነው አካልነት የሚታወቀው እንጂ ከኛ ጋር ባላቸው ግንኙነት ውስጥ አይደለም። ኢቭን ራሱ እውቀት፣ ስሜት፣ ፈቃድ ያለው ሲባል የአካልን ምንነት በትክክል ፈቃድ መሆኑን ታዋቂ መሆኑን ከማሳየት አንጻር ነው እንጂ የአካል ዋናው ትርጉም ያለው ኦልሬዲ በሶስቱ አካላት መካከል ባለው ግንኙነት ውስጥ። ስለዚህ አብ ወላዲ ነው፣ ወልድ ተወላዲ ነው ስንል እነዚህ ነገሮች ሁሉ ከግምት ውስጥ አስገብተን ነው። ወደ ሁለት አምላክ ትምህርት የማይወስደን ትልቁ ምክንያትም ይሄ ነው። የአባቱን ሙሉ ባህሪ ከዘላለም ጀምሮ የተካፈለ ከመሆኑ የተነሳ እሱ ዘላለማዊ እግዚአብሔር። ስለዚህ አንድ ባህሪ ያላቸው ነገር ግን በሁለት አካል ተገልጠው በአብና በወልድ መካከል ያለው ግንኙነት ይሄ ስለሆነ ዘላለማዊ ልደትን መካድ በቀጥታ በጣም በጣጣ ውስጥ የሚያስገባቸው ሆኖ ታገኙታላችሁ። ጸጋ ይብዛላችሁ። ተባረኩ። ፈጥኜባችሁ ከሆነ ሪከርዱን ፍቅሮሻ ጋር እርግጠኝነት ታገኙታላችሁ፣ መስማት ትችላላችሁ። ያለፉትን ሪከርዶች ነገ ጥቅልል አድርጌ ቻናሌ ላይ አስቀምጥላችኋለሁ። ቴሌግራም ቻናል ይሄኛውን ጨምሬ ማለት ነው። አሁን ጆና አለ። ጆና የተወሰነ ነገር ይበልበትና ከዛ በኋላ